ኢስላማ ረቢ ኑቲ ገበሩ ኬኛ ቶኬቹማ ሰላም ብለናል። ሲሶ ሰላም ብያለሁ። እንዴት ነህ? ደህና ነህ? አለሁ አማን ነው አለሁ አለን ጤና ሁሉ ሰላም ሁሉ ደህና። እንዴት ነህ አንተ? ደህና ነህ? አለን ወይ አለቃ ደህና ነሽ? አለን ሰላም ነው አለን። እሺ ትንሽ እቆያለሁ። ቢኒ እኔ ቢኒ ግን በእውነት ኧረ እናንተ ለኢየሱስ ክርስቶስ ጥብቅና ቆሙ። በእውነት ኤርሚያስን ለማንገስ አትሩጥ፣ ኢየሱስን ለማንገስ ሩጥ። ኢየሱስን ስበኩት፣ ኤርሚያስን አትስበኩት። ለነገሩ እሱ ስብከት ጠፍቶ እኔ እግዚአብሔር ሰሞኑን አይታችሁታል። በቃ አንዳንዴ እኮ ባይዘው ይወለ ቢኒ ከታች አንድ ምክር ልምከር። ጌታ እንትን የሚባል ነገር አለ። የሆነ ሰው የሆነ ፕራይም ታይም የሚባል ነገር አለ ሶሻል ሚዲያ ላይ የሆነ ወቅት ላይ በቃ ኤርሚ ፕራይም ታይሙ ነበር። በቃ ኦሬዲ አሁን ግን እግዚአብሔር እኔ እኮ እግዚአብሔር እኔ ኤርሚ አሁን 30 ሰው 16 ሰው ያለበት ቤት መጥቶ ሪኩዌስት ይልካል ብላችሁ ታስባላችሁ? ኤርሚ አረግድ እግዚአብሔር ምስክርን አንዳንዴ ፕራይም ታይም በቃ ያንተ ፕራይም ታይም ሲያልፍ በዘዴ ቲክቶኩን ወላጥ ብለህ ወጥተህ እኔ አሁን እንትና ደስ እኔ አሁን ተመችቶኛል። ክርስቶስን አየዋለሁ። አማን አሁን ዩቲዩብ ላይ ላጥ ብሎት እኔ እኮ አንዳንዴ ላጥ ብለህ ትወጣለህ እኮ ጌታን እንዴ አንተ እኔ እኮ ቢኒ እኮ ክርስቶስን ኤርሚ እኮ በእናንተ ደረጃ እኮ አልነበረም እኮ ጌታን እንዴ ድሮ ኤርሚ ሲገባ ፓስተር ከሌ በዚህ በኩል አኔል ምናምን ስንት ሰው ምከቡት እኮ አንተ እጸገነት ሜርሲ እኔ ካሬዲ ዘካን አንተን ነው ሶሻል ሚዲያ የራሱ እንትን አለው። ጌታ ምስክሬ ቢኒ ክርስቶስን የራሱ እንትን አለው አልጎሪዝም አለ። የሆነ እኔ አሁን ለምሳሌ ጌታን የሆነ ሰውን አሁን እግዚአብሔር ይመስገን ትንሽ አሪፍ ነው። እኔ ጋር ጥሩ ነገር ነው። ግን የሆነ ነገር ሲቀንስ የሆነ ነገር እየቀነሰ ምናምን ሲሄድ እንደናንተ ገስጬ የሰው ስረግጥ አልውልም እንዴ አንተ ቤታዩ በምንጣሞ ኤርሚያስ እኮ በኢየሱስ ዛሬ ኢዮስያስን ከረገጠ ነገ ሳሚን ነው የሚረግጠው። በጨነቅን ራሱ እኮ ነገ ማንን ነው ነገ ደግሞ ኤርሚ ማን የሚረገጠው እኮ ነው ጌታ። ሰው ከጧት 2 ሰዓት አረግደን ባይዘው ክርስቶስን እስቲ አንድ ቀን እስቲ አንተ ክርስቶስን እስቲ መልእክት አድርስለት አንድ ቀን እስቲ እንደዚህ የሚያረግ ቅበተ እምነት ላይ የሚሰራ ሌላ ሰው ታውቃለህ ቢኒ? እንዴ በየቀኑ ሰው እየቀያየሩ እኔ እንዳልታይ አድርገውኛል ምናምን ነገር። በቃ ሶሻል ሚዲያ ራሱ አልጎሪዝሙ ከባድ ነው። የሆነ ነገር ሲያልቅበት ጥፍ ማለት ነው ያለብህ። ጌታ ነገሩት በቃ የሆነ ሰዓት ላይ የኤርሚያስ ፕራይም ታይሙ ነበር። እንዴ አንተኛ እኮ እግዚአብሔር ምስክሬን እውነት እግዚአብሔርን ቢኒ ጌታ አንተ በሶስት ስልክ እኮ ለኤርሚያስ እኮ ታብታብ አድርገናል። በእኔ በባለቤቴ አረ በዛኛውም ተብታ ባለቤቴን ራሱ አረ ተብትብ ይለጥልኝ እሱ ራሱ ላይቭ ከፍቶ
ሌላ ቤት ላይ ነው የሚተበተው። እሱ ራሱ ላይፍ ከፍቶ እኮ የሌላ ቤት ላይፍ ቁጥር እየጨመረ እኛ እሺ ምን እናድርግ? ያቃና እንትን ሶሻል ታይም ፕሪንትን አለ እና ምከረው ጌታን እኔ ጨዋኔ በቤት ያስገባለሁ። አንድ ቁጥር ከላካ አስገባለሁ ጌታ ወይ ቢኒ ደህና ነህ? ሰው አስገባም እንደ ቤት ምንድነው? እኔ አልታይም ታያለህ? አይ ገብታል አባቴ እኛ እናስገባለን። ቤት አላልኩም ሰው አያሳይም ወይ ነው ያልኩህ እንጂ አታስገባም አላልኩም። አይ ቤቱ በጣም በነፃነት ያምናል። እኔ አሁን ይሄ የኔ ቤት ሲሳይ አንተ ባለው ላታውራ ነው የምልህ ሰው አያሳይም ወይ? ኦኬ አሁን ታይ አላሳይም። ያሳያል እኮ ያሳያል። ይቅርታ ካጠፋ አሁን መጣ እኔ በዚህ አምናለሁ። በዚህ አይ እንደዚህ እየተሳደብክ ሲሳይ ተሳዳቢ ነው ይሳደባል ሲባል ማለት ነው አንተ ይከፋል። ገብቷል አይደል? እንዲህ እያረክ እንዲህ ሰው ላይ እያሽሟጠጥክ እንደዚህ እያንጋጠጥክ ማለት ነው። እኔ አሁን ሳር ቅጠሉ የአንተ ቪዲዮ አለው። አንተ እንደዚህ ስታሽሟጠጥ ስታላግጥ ያለው ማለት ሳር ቅጠሉ አይደለም ሰው ላይ ሳር ቅጠሉ እንኳን አለው ማለት አየህ፣ ማረፍ አለብህ አንተ። ቆይ የራስህ ቢዝነስ የለም ሃይማኖታዊ ነገር ከሌለ እንደው ቢዝነስ እንኳን የለም እንደው የምትሰራው። እውነቴን ነው። እኔ እግዚአብሔር ፍትት አድርጎ በቃ በነፃነት ፍትት በኑር ብሎ በቃ ፈቶ የለቀቀኝ ሰው ነኝ። ልጅ ነኝ። ምን ላድርግ? እናንተ እኮ ጭራሽ የሚያሳስባችሁ እኮ የኔ ቀለብ ቤተሰቡ እንዴት ያስተዳድራል አይደለም። ለምን እሱ እንትን ይላል። የኛ ኮንሰርን አይደለም። ተቸገርኩ ካልክ እንረዳለን። አይ እንደ ማንኛውም ኖርማል ሰው ደግሞ ሼር የምታደርገን ከሆነ ሀሳብን ሼር ታደርጋለህ። አለቀ። እኔ እግዚአብሔር ይመስገን አልተቸን። እግዚአብሔር ይመስገን ችግር የለውም እኮ ብትጠይቅም አልቸገረም። አውቃለሁ ሁሌ መኪና ላይ ነው ያለው። መኪናው እንትኑን ነው እንጂ ማለት ታርጋውን እና እንትኑን ነው እንጂ ታርጋውን ብላሳየ ታርጌት ነው። የጅን ጥያቄ ነው። እንደዛ ብዬ አልጠይቅም። እንደው ያው ለቀን እኔ የሚያሳስበኝ ነገ ደግሞ ማን የሚረገጠው ባለፈው ትናንትና ሳሚን አንተና አቤል አቡና ቤት ገብቶ ስትራገጡ አልነበርክም? ነበርክ። ማኔ ኤርሚን ገብተው ያስወጡንና ስትወጡ ደግሞ መልሰው መተዋፋቸውን ያላቅቃሉ ብለክ እያንዳንዱን ሰው ስም አልጠራህም። በእርግጥ ስም አልጠራም። ስም ልጠራማት ማለት ነው። እኔ በነገራችን ላይ በስህተት እንኳን እግዚአብሔር ምስክሬ ብዙ ጊዜ ይጠነቀቃል። አምልጦኝ እንኳን ቀለም ያልለውም በጣም ነው ማከብረው። ጌታ ምስክሬ እኔ የዛሬ አልለውም እኮ ነው ያልኩት። የዛሬ መውረዱ ብቻ ቀለም ያልለው ክርስቶስ ባንተ ቤት ባሪፍ ማለት ነው። ባንተ ቤት እኔ ጌታም ዛሬ ተመልካች አጣብዬ ቀለም ያልለው ይሳይ ግን እንዲህ የወረድከው ምን ነክተው ነው? ግን ምን ነክተው ነው? የእውነት እንደዚህ የወረድከው ምን ነክተው ነው? አስዋር ኧረ ዩ ጋይስ በጣም ይመቻችሁ ክርስቶስን እንዴ እኔ አላግጠኝ እና እንዴት ናችሁ? እኔ ይመቸው ክርስቶስን እኔ የታወቀ እኮ እኔ በሰፊው መሳቅ ስፈልግ ብቻዬን ነው የምስቀው። እና ገስት ላይ ሰው ገብቶ ሳቄ እንዲያ ባቢ በጌታ አራኪል ሸውነ ማውራ ደግሞ ሌላ ትልቁም ነገር አለኝ ጌታ ና በጌታ ሌላ በስልክ ነው ማውራ ግን በዚህ አይደለም። አንድ እኮ
እኮ በጣም እኮ የለም እኮ ቲክቶክ እኮ ሌላ ታሪክ ላይ ገብቷል እኮ ሰው በእምነት እርግፍ አድርጎ ትቶ ሌላ ነገር ውስጥ ገብቷል። ምን ተፈጠረ ደግሞ? እኔ እኮ በቃ የአንቺ ሳቅ ነው የሚያደክም አይደለም። ቅድም የሆነ ቤለ ሳሚን ይረግጡልሃል እኮ እሱ። ኧረ በጣም እኮ አሳዘነኝ ሳሚ። በጌታ ሳሚ ማን ነው? የጋሽ በላይነህ ልጅ? የጋሽ በላይነህ ልጅ በእውነት ምን አረጉት ደግሞ በእናትህ? ከዛ በኋላ ኧረ ሳሚ መልካም ሰው ነው፣ በጣም ቅን መልካም ሰው ነው። ሳሚን ተውት ልቀቁት እለዋለሁ። አንደኛ የምትዶልቱት ሁለታችሁ ናችሁ። አንተንም እኔ ክርስቶስ እኔ አክሊል እኔ እግዚአብሔር ምስክሬ እኔ አሁን ኤርሚያስ እኔ ከቤታየው በላይ ሰው ቢያየው ይከፋኛል አይከፋኝም? ጌታ አይ ዛሬ አሁን አንተን ቢቀጠቅጡ ራሱ ደስ ይለኛል። ዛሬ አንተ በእኔ ላይ በጣም አደገኛ የሆነ በደል ይፈጸምከው። ጴንጤ ጀለሶችን ስታገኝ እንዲቻረከኛ እንዴ አንተ ኧረ ተው አክሊል፣ በውስጥ ብናወራ ይሻላል። እኔና አንተ መኩታው ኧረ መኩ ደውዬልህ ነበር በጌታ። እኛ ወደ ቢኒ ጨረስን እኮ እኛ ሌላ ያሳስ በቃ እኛ ትተናችኋል እኮ ቢኒ በቃ አንድ ቁጥር። እኔ አሁን ኤርሚያስንም አላነሳውም በቃ ምንድነው ኤርሚ ነው እንደ እንትን የተወሰነ የረገጣችሁ? ኧረ እኔን ረገጠኝ ዛሬ ረገጠኝ ሰውን አቦካኝ ነው የሚባለው ጌታ እንዴ። ፈታበል ማለት ያው የሱ እርግጫ ምናምን ያናል ምንም አያሳስብህማ? ኧረ አያሳስበኝ። ቆይ በስተት ነው ቢኒ በስተት ነው ያስገባው። ኧረ ጉዳችን ፈለ ኧረ ሲሶላሽ እንዴ አንተ አስገብቶ ያፈርጠዋል። ኧረ ኪዬን አስገባታለሁ ብዬ ነው ተጀመረ እንዴ? ኧረ እኔ ሙሩ አይ ቅድም እሱን እንደዚህ ነው ያፈረጡት ለነገሩ እዛ። እኔ እግዚአብሔርን ኪዬን እሰባታለሁ ብዬ ነው በእውነት። እኔ አንተ ኧረ እባካችሁ እኔ ድምፅ እንዲህ ነው የሚረብሻችሁ? ለምን እኔ ነኝ ያስገባሁት? ሲስሺ እንዳታወርዳት አንዴ። ግን እንትና ኔትወርክሽ ልክ አይደለም። ለምለም እኔ ምን አድርጌ ነው ደግሞ እኔ ላይ የሄደብኝ? እኔ ላይ ሄዶብኛል እንዴ ሲስ? እኔ እንጃ አንተ እኔ ራሴ ላይ ነው የደረስኩት። እኔ ራሴ ላይ ነው የደረስኩት። ለመግባት አንድ ቁጥር ብጽፍ አላስገባልኝ ተውኳቸው በቃ። ምን አድርገህ ነው? እኔ ከሳሚ ጋር ማለት የኔ ቤት ተመልካች ሰው እንዲቀንስ አሲራችሁብኛል ነው የሚለው። ኧረ ሙድ አትብላ። ይኸው አዲስ ፍቅር መጣለች። እሷ ቤት አልነበር በእውነት ድሮ 500 ሰው ነበር የሚያየኝ። አሁን 200 ሰው እንደኛ ያረጉት ሁለት እኔ በጌታ እኔ ሳልደርስባችሁ አትድረሱብኝ። እግዚአብሔር ምስክር። እኔ ምንም ይመቻችሁ። እኛ ባይዘው አይከፋንም። ክርስቶስን ጥሩ ሰው ያየ ጥሩ ስራ የሰራ ሰው እግዚአብሔር መንገዱን ያቅናለት እንጂ ምንም እኔ በዚህ የሚከፋኝም እንትን ምል ሰውም አይደለም። እሺ እንዴና እሰማለሁ። እግዚአብሔር ትሰሚያለሽ? እሺ እንዴት ናችሁ? ሰላም ብያለሁ። አቶ አክሊል እንዴት ነህ? ኮመንት እያደረኩለት አይመልስም። ለምለም አለ እንዴት ነህ? ላይቭ ግባ እያልኩ እኮ ኮመንት ላይ አልመለስክልኝም። እንትን አይልም እባክሽ፣ ኔትወርክ በደንብ አይሰራም እና ለላይቭ የሚመቻ መሰለኝ። በሳፋሪ ለምን አገባ? በሳፋሪ የምትገባበት አትገባ እና በቃ አንተ ቤት
አይ ሲሳይ ደግሞ አሁን ዛሬን ተውና ነገም በገባ አንተ ደግሞ አሁን ትላለህ እንዴ? አሁን ቪዲዮ መልቀቅ ጥሩ ሆኖ ሳለ ምን አለ የሆነ ጊዜ ላይ ገብተህ ብዙ ደቂቃም አትቆይም እኮ የተወሰነ ነገር ብለህ ብትወጣ አሪፍ ነው። አንድ 10-15 ቀን ቪዲዮ ልልቀቅና ትንሽ አካውንቱን በደንብ እንዲንቀሳቀስ ከዛ ደግሞ መግባት ደግሞ እንጀምራለን ቀስ እያለ 15 ቪዲዮ ከዚህ በኋላ ነው። አይ ባላሽ 10 ቪዲዮ አክሊል በእናትህ አትሰክስ። አክሊል ስንት ጊዜ እግዚአብሔር ዝም ብለህ ላይ ገባበት ለቀቅ ይላል። አንዴ አቺ የጧቱን ጥያቄ ለምለም እህታችን እስልምቱላ ሰላም ለእናንተ እንዴት አላችሁ? ይቅርታ ኔትወርክ አሁን ትሰሚያለሽ? አሪፍ ነው። ለምለም ቀጥይ። እሺ እንዴት ናችሁ ብያለሁኝ። አዎ አስገቡኝ ብዬ ነበር። አመሰግናለሁ። ፎሎ ስላልሆነ አንተ እንደሚደረግ ሶፊ የምትባል አዎ ዩቲ ጠይቃ ነበር። ዩቲ እኔና ለምለም እንደዚህ አንተ ቤት ላይ ለመዋየት ቀጠሮ ይዘናል ምናምን ብላ የሆነ ቴክስት ጽፋለች። ችግር የለውም ከተስማማችሁ ቤቴ ክፍት ነው አሳስብሽ ብያታለሁ። አዎ አይ በሆስት ምናምን ብላ በሱ ቤት ወይም በቴዲ ቤት ካልሆነ ብላ ድርቅ ብላ ነበርና እስኪ ልጠይቀው ምናምን ብዬ ነው አንተን የጠየቀው። እኔ እንደዛ ጠይቃኝ እኔ ምንም እናንተ ከቤቱን ከመረጣችሁት ምንም ችግር የለም በዚህ ቤት መዋየት ትችላላችሁ ብያታለሁ። ማረጋገጥ ስለፈለኩ ነው። አመሰግናለሁ። እሺ ቴንኪው። ሲስ ወይ ፓፓ ምን እንደጀመርኩ ታውቃለህ? ምን ጀመርክ? እንትን ምንድነው ቤት ውስጥ ማለት ነው እንደዚህ ምግብ ምናምን ስትበላ መቼስ በእቃ አይደለም እና ያው ታውቂያለሽ እቃ ማጠብ ምናምን ደግሞ ጭራሽ ነው የማይነጠው ማለት ከባድ እንዴ በጣም ስትረግላለህ። ልጅ ኮኪዬ እኮ ላይቭ እንዲመለስ እኮ ወደ ቤቱ መመለስ አለበት እና ከዛ በኋላ እበላለሁ ምናምን ከዛ መጨረሻ ላይ አንድ ሳህን ሲቀረኝ ማለት ነው ያልተበላበት። ከዛ በኋላ እሱን ሳህን በተቻለኝ አቅም በግማሹ ላይ መሳ በልቼ በሆነ ፓርቱ ላይ ማለት ነው ቀጣይ ላይ ባልተበላበት ፓርት ደግሞ በዛኛው ፓርት ላይ ይበላሉና ባለፈው እነ ሲስተር መተው ፏፏፏ አድርገውት ኧረ በስመ አብ ለካ ቤቱን ወደዋለሁ እንዲህ ፋሲል ምናምን ብዬ አሰብኩኝና አሁን ምንድነው የማደርገው? እራት በሏ የበላሁበትን ሳህን እዛው ነው የማጥበው ማለት በጣም አሪፍ ነው ጌታ። ይሄ በጣም አሪፍ ነው። በጣም አሪፍ ነው። በጣም አንተ ቀልድ። አይ ሰሞኑን እኔም ጠፍቻለሁ አንተ ጋር ኮስቲ በእውነት ኧረ ብቅ በይ። አይ እመጣለሁ። አይ ጋይስ ለምለምን ፎሎ አድርጓት እያሉ ነው። ለምለም እስልምና ላይ አስቼ የሚባለው ወንድም ምን ጠይቁ ነው ፓፓ? አስቼ ኦርቶዶክሳውያን ጥምቀት ላይ መጠየቅ ይፈልጋል እና ፈቃደኛ ከሆነ ይሄ ኦርቶዶክሳውያን እዚህ ያሉ ገብቶ ቢጠይቅ ደስ ይለኛል። አስቼ ጠይቅልኝ ነበር ከታች እየሳብኩት እንቢ እያለ ነው። እንግዲህ ኦርቶዶክሳውያን ተዋጧ ግቡ እያለ ነው። ያስ ኦርቶዶክሳውያን መምህራኖች እዚህ ያሉ ምንም በቃ ጥያቄን ትጠይቃለህ። ኦርቶዶክሳውያን ጥምቀት ላይ ያላችሁ አስቼ ማለት በፊት ጧት ላይ የሚገባው ወንድም ነው እንዴ?
ሪዞርት በፊት አሁንም ይገባል። ምን ነው ወንድማችን? ኦኬ ይገባል። አሪፍ። አይ የሆነ ሰዓት ላይ ትዝ ብሎኝ ነው የሆነ ማታ ላይ የሆነ ነገር ከተወራ እኛ ጋር ጠዋት ላይ ይገብቱበታል። እኔ በፊት እኔ እንጃ እሱ መሰለኝ እኔ ሰው ከሳች እኮ ራሱ ነው ይመችው። ታታሪነቱ ደስ ይላል። ሪዞርቱ ጠዋት ነው የሚከፈተው። ለዛ ነው ሪዞርቱ ጠዋት ነው የሚከፈተው። ሪዞርቱ ጠዋት ነው የሚከፈት ይላል። አይ ደስ ይላል። ይሄ ላለው ላውራበት እባክህናታ ኧረ እባክህን ይቅቅሉ ነው እንደዚህ የሚያደርግ አኬ እንዴት ነህ? ስማኝ፣ ሁለት ጥያቄ አለኝ ልጠይቅህ ከተመቸክ። እሺ ላውራበት አንዴ መጀመሪያ አንዴ እናውራበት። እሺ አይ ጥያቄ ምናምን ሲል ስለሰማሁት ነው አስቹ ምናምን ሲል እሱ እስከሚመጣ ድረስ ብዬ ነው። ራሴ አይገባም። አሴ እኮ ጧት ይጠይቃል እንጂ አይገባም። ከመምህር ኦርቶዶክሳዊ መምህራኖች ኑና ግቡና መልሱ ያለውን ጥያቄ ሳይቀንስ ሳይጨንትን ሳይል ይሄው ይጠይቅ እንፈቅድለታለን። በእውነት እንትን ነው ያለው ቅናት ባይዜ ደስ ይላል። እውነቱን ለመናገር ሰው ታጥሯል። ለምሳሌ እሱ ጠዋት ስለገባ የሚያገኘው ነገር አይኖርም መቼስ ማለት ፐርሰናሊ ከሞተግም የለም። ግን ያ ጳውሎስም ይላል አይሁዳውያንን በእውቀት አይሁን እንጂ መቅናትስ ይቀናሉ ይላልና ጥሩ ነው። ያው ቅናቱ ጥሩ ነው። ጌታ ደግሞ ይርዳውና በእውቀት ደግሞ ቢሆን ጥሩ ነው። አይሚን በእውቀት ስለ አያውቅም እያልኩኝ ሳይሆን በደንብ ደግሞ የእግዚአብሔርን ቃል በማወቅ ምናምን በመረዳት በመቀበል ቢሆን ጥሩ ነው። ግን እኮ አብዛኛው ጊዜ ቪዲዮ ይከፍታል ቤቱ ላይ ጧት ቪዲዮ ይከፍታል። የሪዞርቱ አስተማሪዎች እኮ እንትን ተጣልተው እኮ ነው ከአስተማሪው ተበትነዋል። ምን አልክ? የሪዞርቱ እንትን ከአስተማሪዎች ተበተኑ። በጣም ከባድ ቁርስ ይዘው ይጠብቃቸዋል። ቡና ምናምን የለውም። ኧረ ከባድ ቡናን ብቻ ነው የሚጠጣው። ሪዞርቱ ላይ ፏፈሽ እንላለን ብሎ ዲስ ሀበሻ ኮይንን ሚዩት ላረገው ነው። በጣም እያዛገን ነው። ተው ብለው አልሰማ ብሏል። አበሻ ኮይን እኛ ምንም እዚህ ቤት እንደምታየው ኮይንም የለም። እግዚአብሔር እየደጋገመ በጣም ሰለቸን። ኮመንቱ እንዳለ እሱ ብቻ እስኪ አለፍ እያልሽ አድርጊዋ። ቀስ እያልክ አሁን አደረካ። ከዛን ከአንድ ደቂቃ በኋላ ወይ ከሁለት ደቂቃ በኋላ እንደዛ ይሻላል እንጂ በደንብ እኔ ማስታወቂያ ሰራን እኮ እኛም እንደዚህ። አይ ሲሶ ስለፈቀደለት ባለፈው ቀስ እያደረክ በሁለት ደቂቃ አንዴ ምናምን ልቀቅ። አይ ጌታ እግዚአብሔር ምስክሬ ነው። በእውነት ግባና ያው አኪ ያለ ጥምቀት ላይ ጠዋት ስጠይቅ የነበረውን ጥያቄ ጠይቀው። በእውነት ምን ጠይቁ ነው? አይ ናቱ ይቀጥል እንቀጥል እና ቶሎ ለመውጣት እንዲያመች። አኪ አመሰግናለሁ። አኪ የምጠይቅ በቅዱስ ቁርባን ዙሪያ ነው። ቅዱስ ቁርባን አሁን ቅዱስ ቁርባን ለድነት ነው ብላችሁ ታምናላችሁ እናንተ ኦርቶዶክሳውያን? እኛም እናምናለን። ለድነት ነው ስንል ሁሌ መውሰድ አለብን ወይስ አንዴ ከወሰድን ይበቃል? ወይስ በየሳምንቱ ሁሌ መውሰድ አለብን? ግድ ነው? በአጭሩ አንዴ ሚዩት አድርጓ እያስተጋባል መሰለኝ። እሺ በአጭሩ ምንድን ነው ቅዱስ ቁርባን የሚደጋገም ነው ማለት። ጥምቀት ለምሳሌ አንዴ ነው አይደል? ለምን ዳግመኛ መወለጃ ስለሆነ በደንብ አድርጋችሁ ስሙ። ጥምቀት ለነገሩ በደንብ አድርጋችሁ ስሙ ልል አይገባኝም። ይህን ሁሉም ሰው ያውቋል ብዬ ተስፋ አደርጋለሁ። ጥምቀት አንድ ጊዜ ዳግም የምንወለድበት ነው። ግን አንዴ የተወለደ ሰው ማደግ አለበት እና የሚያድገው ደግሞ እየበላ ነው እና እኛ አንድ ጊዜ ተወልደናል። ከዛ ደግሞ እየበላ እናድጋለን። በመንፈሳዊም እንደዛ ነው። በመንፈሳዊ አንዴ ተወልደናል። በጥምቀት ውስጥ እግዚአብሔር ወልዶናል። ከላይ ከሰማይ ከላይ ተወልደናል። ከዚያስ መንፈሳዊን መብል ደግሞ እየበላን በመንፈስ እያደገን እንሄዳለን። ስለዛ ድህነት
የሆነች የአንዲት ቅጽበት ጉዳይ ሳይሆን ፕሮሰስ ስለሆነ ቅዱስ ቁርባን ሁሌም ያስፈልጋል። ስለዚህ ቅዱስ ቁርባን በተካፈልን ቁጥር ምንድነው በመንፈሳዊ ሕይወታችን እየጠነከርን እየበሰልን በእምነት እያደግን እምነት ራሱ እያደገ ስለሚል ማለት ነው እያደግን በቅድስና እየተመላለስን ጌታን እርሱም የኢየሱስ ክርስቶስን በመምሰል ሕይወት ውስጥ እያደግን እንሄዳለን። የምንካፈለው ያ ስጋ የራሱን የጌታችን ስለሆነ በዛ ውስጥ ሁሌም ከጌታ ጋር እየተጣበቅን የምንኖርበት ነው። ጌታ በእኛ እኛም በጌታ እየኖርን ከጌታ ጋር አንድ የምንሆንበት ምስጢር ስለሆነ ስለዛ ስጋችን በደንብ እየተለወጠ የሚሄድበት ታላቅ ምስጢር ነው እና እንደዛ ነው ወዳጅ። ስለዚህ ያኬ እንትን ሁሌ መውሰድ አለብን ማለት ነው። ኦፍኮርስ አዎ፣ በጣም የሚችል ሰው በየቀኑ ይወስድ። ባስልዮስ በሳምንት 4 ይወስዳሉ ይላል። ከዛ በተጨማሪም የቅዱሳን ቀን በሆነበት ቀንም ይጨምራሉ ይላል። ባስልዮስ ዘቂሳርያ ታላቁ ባስልዮስ ማለት ነው። ሴንት ባዝል ደግሬት እንግዲህ 4ኛ ክፍለ ዘመን አካባቢ ላይ የነበረ ሰው ነው። ካቶሊክ ኦርቶዶክስ ምናምን ተብሎ መለየት በሌለበት ጊዜ የነበረ ሰው እና ቶሎ ቶሎ መውሰድና በጣም ቶሎ ቶሎ በተወሰደ ቁጥር የሚጠቅም ነው። አብዝተህ በወሰድክ ቁጥር የሚጠቅምህ ነገር ነው። ኦኬ እሺ። ግን አኬባ አሁን ቅዱስ ቁርባን አሁን ለድህነት እንደሆነ እሺ መጽሐፍ ቅዱስ ይናገራል። ግን እዛ ጋር አሁን አንዴ ውሰዱ ብዙ ጊዜ ውሰዱ ምናምን የሚል ነገር የለም። አሁን ከምን አንጻር ነው እንደዛ ያልከው? ብዙ ጊዜ መወሰድ አለበት ያልከው ከምን አንጻር ነው? አይ ብዙ ጊዜ እንደሚወሰድማ መጽሐፍ ቅዱሳችን ይናገራል። ለምሳሌ ስለ ቅዱስ ቁርባን የተነገረባቸውን ክፍሎች ካየ አንደኛ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ እንጀራንም በመቁረስ ማለት ይበረቱ ነበር አይነት ነገር ይላል። ስለዚህ ሁሌም እንደዛ የሚደረግ ነገር እንደሆነ ያሳያል። ፕላስ ደግሞ በሳምንቱ በመጀመሪያው ቀን እንጀራ እንደሚቆርሱም ይናገራል መጽሐፍ ቅዱሳችን። በሌላ ስፍራ የምንቆርሰው እንጀራ እያሉም ይናገራሉ። የቆረስ ነው አይደለም የምንቆርሰው። ስለዚህ በተደጋጋሚ የሚቆረስ እንደሆነ ያሳያል። ከዛ አንጻር ነው ይሄ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ ላይ እንደዚህ ካየን በታሪክ ውስጥም ደግሞ ስንመለከት የቅዱስ ቁርባን ነገር በነገራቸው ላይ በታሪክ ውስጥ በጣም መታየት አለበት። አንደኛ ቆሮንቶስ ምዕራፍ 11 ላይ ማለት ነው በርበራዎች ስሙ በተለይ የቅዱስ ቁርባን ነገር በታሪክ ውስጥ በደንብ መታየት ያለበት ዋናው ምክንያቱ ማለት ነው። አንደኛ በመጽሐፍ ቅዱስ ያው እንደነገርኩ ነው አለ። ግን አንደኛ ቆሮንቶስ ምዕራፍ 11 ላይ ስለ ቅዱስ ቁርባን ጳውሎስ ሲናገር አይተን ይሄ ሳይገባው ይሄ ከጌታ ስጋና ደም የሚካፈል ምናምን ብሎ የሚናገር ከዚህ እንጀራ ምናምን የሚካፈል ምናምን ብሎ ያስቀመጠበት ቦታ ማለት ነው። እሱን ይመክርና ማለት ነው መክሮ መጨረሻ ምን ብሎ ነው የሚዘጋው? እጄ ላይ መጽሐፍ ቅዱስ አለ ናቱ። አይ ውጭ ነኝ ያለሁት እዚህ ስልኬ ላይ ነው ያለኝ። ከዚህ ገስት ላይ ካላችሁ ሰዎች ውስጥ እስቲ መጽሐፍ ቅዱስ ያላችሁ ሰዎች ስለ ቅዱስ ቁርባን መክሯቸው፣ ነግሯቸው፣ አስተምሯቸው ምን ብሎ ነበር የሚጨርሰው? እሱን ምዕራፍ ማለት ነው። ወይም ደግሞ የእሱን ምዕራፍ የመጨረሻውን ቁጥር ለጠፉት ከታች ያላችሁ ማለት ነው። የቀረውን በመጣው ጊዜ ደነግጋለሁ ነው እንደዛ አይደል? ጎበዝ በቃ ሰማችሁ ቶኒ የቀረውን ነገር በመጣው ጊዜ እኔ ደነግጋለሁ። ምንድን ነው የደነገገው? መጽሐፍ ቅዱስ ላይ የለም። አያስፈልጋችሁም። ለምሳሌ አሁን ይሄ ነገር ምንድን ነው ከቅዱስ ቁርባን ጋር በተያዘ ምናምን የተደነገገው ነገር ምንድን ነው? የቅዱስ ቁርባን ስርዓት ምን ይመስላል? የጸሎት ስትራክቸሩ ምን ይመስላል? ህብስትን ለመቁረስ የጌታን ስጋ ለመካፈል በሚሰባሰቡበት ሰዓት የሚጸልዩት ጸሎት የጸሎቱ ስትራክቸሩ ራሱ ምን ይመስላል? እንዴት ነው የሚጸልዩት? ምናምን የሚለውን ይህን ሁሉ ነገር አሁን መጽሐፍ ቅዱስ በዝርዝር አይነግረንም። ጳውሎስም በመጣው ጊዜ ደነግጋለሁ በማለቱ በአካል ተገኝቶ የሚፈጸመው ነገር እንጂ በጽሁፍ ያስተላለፈው ነገር አይደለም። በር የሚታወቀው በክርስቲያን ህይወት ውስጥ ተገልጦ ሲኖር ነው። አክቹሊ ከጥንትም ጀምሮ በዲዳኬም በኋላ ላይም በተነሱ የአባቶች መጽሐፍት ውስጥ የቅዳሴ ስርዓትን መመልከት እንችላለን። ማለት ቅዳሴ ማለት የማህበር የህብረት ጸሎት ማለት ነው። ለቅዱስ ቁርባን ተሰባስበን አሁን የምንጸልየው ጸሎት ነው ቅዳሴ የምንለው ሊተርጂ ማለት ነው። እና ያ የምስጋና ስርዓቱ የጸሎቱ ስትራክቸሩ ምናምን ሰምሃው ስኬለተኑ ወጥ ነው በነገራችን ላይ። ከዛ በኋላ ነው ቢውልድ እያደረገ የሚሄደው እንጂ ወጥ የሆነ ስኬለተን አለው እውነቱን ለመናገር። እና
ከቅዱስ ቁርባን ጋር በተያያዘ በታሪክ ውስጥ ያለውን ነገር እንዴት አባቶች እንዳዩት ቤተክርስቲያን እንዴት ስታየው እንደኖረች በዘመናት ውስጥ በታሪክ ውስጥ እሱን መመልከት በጣም ተገቢ ነው እና የባሰልዮስን የሚጠቀስኩልህ አንድም ለዛ ነበር እና ቅዱስ ባሰልዮስ ዘቂሳርያ ምን ይላል አልኩም በቃ በተቻላችሁ አቅም በቃ ቁረቡ ነው። በሳምንት 4 ቀን እንደሚቆርብ እሱ ራሱ ይናገራል። ተጨማሪ የቅዱሳን ቀን ሲኖርም ደግሞ በዛን በቅዱሳን በመታሰቢያቸው ቀን ደግሞ ይቆርብ ነበር እና ቶሎ ቶሎ ይቆረባል። መጽሐፍ ቅዱስ ላይም ግን እንዳሳየው ነው። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ እንደሚሰባሰቡ የምንቆርሰው እንጀራ በማለቱ ጳውሎስ የቆረስ ነው ሳይሆን የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት አይደለምን? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ በነገራችን ላይ እሱን ጥቅስ ማለት ነው ጋይስ ካነሳሁት አይቀር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 አማርኛው የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል እና እንደዛ ቢያን አንብቤው አውቃለሁ ብዙ ጊዜ ኦፍ ኮርስ እዚህ ብዙ ጊዜ አንብቤዋል ግን ቃሉን ምናልባት ያው ልዩነት ስለሚያመጣ ማለት ነው ተረጋግተን ካየነው የሚለው በትክክለኛው ሲተረጎም ማለት ነው የምንባርከው እንጀራ ማለት የምንቆርሰው እንጀራ ወይም የምንቆርሰው ህብስት ማለት ነው ከክርስቶስ ስጋ ጋር ህብረት ያለው ሳይሆን የሚለው ከክርስቶስ ስጋ ጋር ህብረት አይደለምን ነው የሚለው ልዩነቱን ምናልባት ቆይ እስቲ ወይ እንትን ልላችኋለሁ በሰፊው ያሳያችኋለሁ ግን ህብረት ያለው ሳይሆን ህብረት ነው ራሱ የሚቆረሰው ራሱ ህብረት ነው ስለዛ ልክ ስትቀበሉ የጌታን ስጋ ቀጥታ ከክርስቶስ ስጋ ጋር ነው ህብረት እያደረጋችሁ ያላችሁት ነው ሐሳቡ እንደዛ ነው በነገራችን ላይ አባቶችም ሲጠቅሱት ይሄንን ለማስረዳት ነው የሚጠቅሱት ይሄንን ጠቅስ እና ኢንቨስ እንደዛ ነው እሺ ቀጥልናቱ ይቅርታ በጣም ማለት ለዛ አይደል ሆሊ ኮሚኒየን የሚባለው ሆሊ ኮሚኒየን የሚባለው ለዛ ነው ህብረቱ አንድ ጥያቄ ሶሪ ጨርሻለሁ እሺ ይሄኛውን አሁን እዚህ ቅዱስ ቁርባን ላይ ቅዱስ ቁርባን አሁን ለንስሐ ወይ ደግሞ ለድህነት ነው አይደል የሚወሰደው እንደዛ ተብሎ የሚታመን ከሆነ ካህኑ ልክ ቅዱስ ቁርባን ሊያቀርቡ ሲሉ ንጹህ የሆነ ይሄን ቅዱስ ቁርባን ይውሰዱ ይላሉ ለምንድነው ለንስሐ ከሆነ የሚወሰደው ወይ ደግሞ ለድህነት ከሆነ የሚወሰደው ለምንድነው ንጹህ የሆነ ሰው ለምንድነው የሚወስደው ንጹህ የሆነ ሲባል በአጭሩ ንስሐ ይገባ ማለት ነው ቅዱስ ቁርባን የሚወሰደው ንስሐ ተገብቶ በኃጢአታችን ተናዘን ምናምን ነው ልክ በኃጢአታችን ስንናዘዝና ንስሐ ስንገባ እሱ ንጽህና ተብሎ ይነገርለታል ግን ፍጻሜውን ግን አላገኘም ፍጻሜውን መች ነው የሚያገኘው ከተባለ ልክ ስትቆርብ ነው ስለዚህ ቅዱስ ቁርባን ከንስሐ ተነጥሎ አይነገርም ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ሲቆርብ ሰው ከኃጢአቱ የሚነጻው ንስሐ ሲገባ ነው ወይስ ሲቆርብ የሚል ጥያቄ ይነሳል በአጭሩ ቅዱስ ቁርባንና ንስሐን መነጣጠር አንችልም ንስሐ ትገባለህ ከዛ ትቆርባለህ ንስሐ ትገባለህ የሚቀርመው እሱ ነው ከዛ በኋላ ከቅዱስ ሚስጥር ትካፈላለህ ስለዚህ ቅዱስ ቁርባን መደምደሚያው ነው መፈጸሚያው ነው እና ሲል እንደምትሆነው በዛ በቅዱስ ቁርባን ነው ለዛ ነው ንጹህ የሆነ ራሱ ንስሐ መሆን አይችልም ቅዱስ ቁርባን ራሱ ቅዱስ ቁርባን ንስሐ መሆን አይችልም ወይ ማለት እንዴት ነው ቅዱስ ቁርባን ስትወስድ እንደ ንስሐ ያገለግልህ ግዴታ መጀመሪያ ንስሐ ገብተህ ነው ቅዱስ ቁርባን የምትወስደው ምንም ንስሐ ሳትገባ ናትዬ ነው ሲጀመር ቅዱስ ቁርባን ምን አንተ አሁን በማን ነው ምንም ንስሐ ሳገብ ያልከው በሉተራን ነው ወይስ በሙሉ ማርከከው ታክሳል ምስክበት ተሳካል ይዞ ወጥቶ ነበር ተሳካል እኔ ናትዬ ምንድነው ቅዱስ ቁርባን እንዳይብል ገባ ዝም ብለህ ከናት ያታለው አይ ቆይ ልናገር የፈለኩት ቆይ አኬት ተረተኛ ጥያቄ እኔ ለማለት የፈለኩት ከቅዱስ ቁርባን ራሱ ንስሐ አይሆንም ወይ ነው ከቅዱስ ሚስጥር መካፈል በራሱ ንስሐ አይሆንም ወይ ነው ግዴታ ቅዱስ ቁርባን በቃ ንጹህ የሆነ ሰው ብቻ ነው ወይ የሚወስደው ለማለት ፈልጌ ነው ንስሐ ራሱ አይሆንም ወይ ቅዱስ ቁርባን ራሱ እንደ ንስሐ ያገለግልህም ወይ አያገለግልም ያው የመጽሐፍ ቅዱሳችን የሚለው በኃጢአታችሁ ብትናዘዙ ነው የሚለው ስለዚህ በኃጢአት ትናዘዛለህ ንስሐ ትገባለህ ንስሐ መግባት መመለስ ነው ከኃጢአት ትመለሳለህ ከዛ በኋላ ይህንን ኃጢአት በቃ ካሁን በኋላ አላደርግም ትልና እግዚአብሔርን ይቅርታ ትጠይቃለህ ከዛ በኋላ ካህናት ጋር ትሄዳለህ አባቶች ጋር ትሄዳለህ ከዛን በኃጢአት ተናዘ ይጸለይልሃል ከዛ ላይ ካህኑ ፍትሐ ዝውል የሚባል ጸሎት አለ
እሱን ይጸልይልሃል። ጌታ ሆይ ማረው ይቅር በለው የሚል ማለት ነው። በቃ ባጭሩ እንደዛ ነው ዋናው ሐሳቡ። ምንድነው? ኃጢአቱን አትቁጠርበት፣ ይቅር በለው፣ ራራለት አይነት ይዘት ያለው ጸሎት ይጸልይልሃል። አንተም ትጸልያለህ፣ አንተም ትጸልያለህ፣ አባትህም ይጸልዩልሃል። ከጸለዩልህ በኋላ ጌታችንና መድኃኒታችን ኢየሱስ ኃጢአቱን በምድር ላይ የያዛችሁበት በሰማይም ይያዝበታል፣ በምድር ኃጢአቱን ይቅር ያላችሁት ደግሞ በሰማይም ይቅር ይባልለታል ብሎ መንፈስ ቅዱስን እፍ ብሎባቸው የሰጣቸው ስልጣን ስላለ እና ከኃጢአት ማሰሪያ የተፈታሁን ይለዋል። እና ጌታችንና መድኃኒታችን ኢየሱስ ደግሞ የካህናት አለቃ ስለሆነ ሊቀ ካህናት ስለሆነ አሁን እንደዛ የሚጸልይልህ የካህኑ አለቃው ነው ጌታ ኢየሱስ። ስለዛ እሱ ደግሞ በዛ ውስጥ አንተን ይምርሃል። ጌታ የሚምር ሊቀ ካህናት ስለሆነ ይቅር ይልሃል፣ ይምርሃል። እና ይህ ነገር ፍጻሜን እንዲያገኝ ትቆርባለህ። ሁሌም በደም ነው፣ በደም ትታተማለህ፣ በጌታችን በክርስቶስ ኢየሱስ ደም። የእሱን ቅዱሱን ስጋውን ትበላለህ፣ ክቡር የሆነውን ደሙን ትጠጣለህ። ከዛ በኋላ ስጋ በለጸገ ማለት ነው። እሺ አኪዋ አመሰግናለሁ ስለመለስክልኝ። ሲስ ስለፈቀድክልኝ አመሰግናለሁ። ያሬቱት ይመስል ምንድነው ይሄ የቅድም ወደለውና እኛም እናምናለን እናንተም ታምናላችሁ ያልከው እነማንን ነው? ከማን ወገን ነው? ማንም ያወራው ቶሚ ስራ ላይ ተመልሼ እመጣለሁ። እሺ ስራ ላይ ተመልሼ እመጣለሁ። አንዴ ቆይ ፊደሉን ሸርሽር አንስቶ የለም እንደ አንስቶ ነበር። አንስቶ እኮ ዴቭ ምን አለ መሰለኝ፣ እኔ ሲጀመር የመሬቱ መካነ ኢየሱስ ነኝ። እኔ ሉተራን አይደለሁም። የኢትዮጵያ መካነ ኢየሱስና ውጭ ያለችው ሉተራን ይለያያል ሲጀመር። እኔ ፐርሰናሊ ነገር ልጆቹን በፐርሰናል ነገር ወዳቸዋለሁ፣ ግን እኔ ግን ሉተራን አይደለሁም። መካነ ኢየሱስ ደግሞ ከውጭ ሀገር ጋር ተለያየ። አይ የምሬን እኮ ነው። አይ ግን መካነ ኢየሱስ ደግሞ ሉተራን ነኝ ስትል አልነበር እንዴ ታዲያ? አይ ኖ ውጭ ያለው ይኸውልህ፣ አሁን ምን አለ መሰለክ ዓለም አቀፍ አደረጋችሁት ናቲ፣ ዓለም አቀፍ አደረጋችሁት። አይ ሉተራኒዝም አንድ አይደለም፣ ወጥ አይደለም። እነ ዴቭ የሚሉት ሉተራን የኢትዮጵያ መካነ ኢየሱስን አይወክልም። በጣም የተለየ ነገር ነው። ኢትዮጵያ ውስጥ ያለነው መካነ ኢየሱስ ሲሪየስ አይደለም ናቱ ወይ አይ ቲንክ እነሱ አሁን እነ ወንድማችን እነ ዴቭ ምናምን እነሱ የሚዙሪ ሲኖድ ውስጥ ነው ያሉት መሰለኝ፣ ባልሳሳት እንግዲህ ከተሳሳትኩኝ እንግዲህ። ግን ሁኔታቸውን ሳየው የሆነ ኮንዘርቫቲቭ ለመሆን የሚሞክሩትን ነገር ሳይ ምናምን ፕሮባብሊ እንደዛ ነው የሚሆነው። ሚዙሪ ሲኖድ ውስጥ ያሉ ነው የሚሆኑት። እንደዛ ከሆነ ከመካነ ኢየሱስ ጋር ሙሉ በሙሉ ተመሳሳይ አይደሉም። ምክንያቱም መካነ ኢየሱስ በደረጃ ኮንዘርቫቲቭ አይደለችም። ሉትራን ናት፣ ግን ኮንዘርቫቲቭ ሉትራን አይደለችም። ኮንፌሽናል የምትባል አይነት ሉትራን አይደለችም። ትንሽ ለቀቅ ያለች ናት። ምናልባት ቀስ በቀስ ወደዛ ካላደገች በስተቀር ማለት ነው። እና ውጭ ላይም እኮ አለ ልክ እንደዚህ አሁን እንደነ ዲቪ ያልሆኑ ቀለል ያሉ ምንም ከጴንጤውም ጋር ከሁሉም ጋር ህብረት የሚያደርጉ አይነት እኮ ሉተራኖች እኮ አሉ ውጭ ላይም እኮ። ምንድነው በዚህ በአሜሪካን ሀገርም በሌላ ቦችም ማለት ነው። ግን እነዛ ቀለል ያሉት ሉተራኖች ግን ይሄ ተመሳሳይ ጾታ ጋብቻን የሚፈቅዱ ምናምን አይነት ናቸው አብዛኞቹ ማለት ነው። እንደዛ ቀለል ያሉቱ ኮንዘርቫቲቭ ያልሆኑቱ ብዙውን ጊዜ ከዚህ ቀደም እንዳየነው እንደዚህ አይነት ነገሮችን የሚያራምዱ ሉተራኖች ናቸው። መካነ ኢየሱስ ግን እንደዛ አታደርግም። መካነ ኢየሱስ የተመሳሳይ ጾታ ጋብቻን ትቃወማለች። ኦኬ በደንብ ጥርት ለማድረግ ሐኪም ተናግሮታል። እነ ዴቭ እነ ሃንቾ እንደው ምን ፍጥነታቸው ሼር ለማድረግ እያወራን ገባቸው። አሁን እነ ዴቭ እነ ሃና የሚያወሩት ሉተራንና ኢትዮጵያ ውስጥ ያለችው መካነ ኢየሱስ በጣም ነው የሚለያዩት። በጣም ነው የሚለያዩት። ሁለቱ አንድ አይደሉም ጭራሽ ማለት ነው። ለዛ ነው ሉተራን የሚለውን ስም ያጠፋሁትና አሁን እኔ መካነ ኢየሱስ ነኝ። እኔ አሁን መካነ ኢየሱስ ቸርች አባል ነኝ። ሉተራን የሚል ስም ጨምራ ነበር እንዴ ስም ላይ ሉተራን ብዬ እኮ አንድ መስለውኝ የሚያስተምሩት ትምህርት ከኢትዮጵያ መካነ ኢየሱስ ጋር በጣም የተለያየ ነው። ጭራሽ አንድ አይደለም፣ ምንም አንድ አይደለም። እዚህ ተጨነቅኩ። ልጁ እኮ መከራውን አየ። እኔ አንድ ነበር ይመስለኝ
እና ከኢትዮጵያ መካነ ኢየሱስ ጋር አንድ አይደሉም በጭራሽ። በጣም ነው የሚለያዩት። እውነት በጣም ነው የሚለያዩት። ኧረ ናቱ ተቸገርክ። እኔ ስንቴ ጻፍክ ይሄን ነገር ስምህን ራሱ። ኧረ ዲያቆንዬ ተው በእናትህ ተቸገርኩ። ፕሮፋይል እንትን እኮ ነው የቀረኝ እኮ ፕሮፋይላቸው ማድረግ እኮ ነው የቀረኝ። ይስ ባለፈው በኔ ሲትቀልድ የነበረው ይሄ እኮ ነው እንትን እንትን ነው። አንተ እነሱን አትወክልም። አንቺ ከፈለገች ኮሜንት ላይ ትጻፍ፣ ፈቃደኛ ከሆነች ትግባ። መቼ ነው ወከልኩኝ? እኔ ስላልወከልኩኝ እኮ ነው። መቼ ወከልኩኝ? እኔ የውጭ ልትራን አልወክልም ማለት ነው። ናቱ የውጭ ልትራን አይወክልም። ባጭ እስቲ አንቺ ልኪላታለህ። አንቺ ናቱ ግን አንድ ምሳሌ ሰጠኝ ነው የምትለው ገብታ ናቱ ወይ አኬዋ አይ ምንም ልዩነታቸውን ከሆነ ልዩነታቸውማ የሆነ ለምሳሌ የሆነ ቤተል መካነ ኢየሱስ እዚህ ቸርች ውስጥ ልሳን ይነገራል አይቻለሁ። እሱን አንደኛው እሱ ነበር። እግዚአብሔርን ከሲስ ጋር ያወራን ነበረ ቀን ራሱ አንደኛ እግዚአብሔርን የኢትዮጵያ መካነ ኢየሱስ እንትን ልሳን ያወራሉ ምናምን እና አንቾ ደግሞ እንትን እንደሚናገሩት ከሆነ ልሳን በዛ በእነሱ ቸርች አልፎ የማያውቅም። እነሱ በሚሉት ሉተራን አልፎ የማያውቅም ልሳን። ለምሳሌ በኢትዮጵያ መካነ ኢየሱስ ግን ልሳን ያወራሉ ምናምን ነገር አንዳንዴም ትንቢት ጣልጣል ያደርጋሉ። ትንቢትም ብቻ ሳይሆን ጀነራሊ ምንድነው አይሳካም አልኩኝ። ዶሚኔት የተደረጉ ይመስለኛል። በጣም ነው የሚለያየው። እውነት በጣም ይለያያል። በጣም ነው የሚለያየው። ቆይ አንቾት ሃኒ ዌልካም እንኳን ደህና መጣሽ። አናነች እንዴ ሃኒ ናት። ጎሷም ሉትራ የሚለውን እንኳን አጠፋችሁ እኮ አናገባለች። ፎቶን ሳይኮ ናቲ ዌል መስሉ ናቲ በናቲ ዌል ነው ትዝ የሚለኝ እንትን ነኝ። እናንተ ታቁም አለባችሁ። ሰላም ብያለሁ ሲሶ ሁላችሁ። አንቺ እንኳን ደህና መጣሽ። ደህና ነሽ? ይሄ ፕሮፋይልማ ትልቅ ነው መሆን ያለበት እንዴ። ወይ አንቺ አይደል መካነ ኢየሱስ ከፍ ትበል። አሜን። መካነ ኢየሱስ እንኳን አሜን። መካነ ኢየሱስ ተለምለም እንዴ። መካነ ኢየሱስ እንኳን አሜን። እኔ ምን እናቲ ለምሳሌ አሁን አኪ ሲጠየቅ ስለ ኦርቶዶክሳውያን ባስተምህሮ ይላል። እስኪ ባስተምህሮ መካነ ኢየሱስና ሉትራን የምትለይበት ባስተምህሮ ስለ በዶግማ ማለት ነው። የልሳን ምናምን ዶግማ አይደለም አይደል? ስለዚህ መካነ ኢየሱስ የምትማራ በቡክ ኦፍ ኮንኮርድ ነው። ሉትራንም የሚመሩት በቡክ ኦፍ ኮንኮርድ ነው፣ መጽሐፈ ስምምነት ማለት ነው። ስለዚህ እስኪ አስተምሮ ላይ አንሳ አንቺ ይኸውልሽ ዶግማማ ልንገርሽ። ዶግማ የሚባል ነገርማ እኮ ከፔንቴኮስታል ጋር እኮ አንድ ናችሁ እኮ። ዶግማ ላይ እኮ አምስቱን ሶላ እናንተም ትቀበላላችሁ እነሱም ይቀበላሉ። እሱ እኮ አይደለም ችግሩ እኮ አይደለም። ስለአምስቱ ሶላ አይደለም ያነሳሁት። አስተምሯል መካነ ኢየሱስ አስተምሯል እኛ አይደል? ስለዚህ የሉትራን ውጪ ያሉ ሉትራንና የኢትዮጵያ መካነ ኢየሱስ በአስተምህሮ ምንድነው ልዩነታቸው? ለምሳሌ ምስጢራት ላይ ያሉ ለዛሬ የልሳኑን ልጅ ይላችሁ የመጣሁት ስሚ፣ የልሳኑን ቀጣይ ግን ሌላውን ልጅ ይመጣሉኝ ጊዜ እየጠበቅኩ ነው። ግን አሁን ለምሳሌ ልሳን እናንተ አሁን ለልሳን ያላችሁ አሁን ሉተራኖች ልሳን ትንቢት ምናምን ነገር የምትሉት ነገር ጭራሽ ዞሮ የማያውቅም በእናንተ ጋር። ግን የኢትዮጵያ መካነ ኢየሱስ ፕራክቲስ ነው። ልሳን ያው ዝም እንትን ነው። አይ አይደለም፣ መጽሐፍ ቅዱሳዊ አይደለም ያልሽው ነገር በመካነ ኢየሱስ ውስጥ ያለ ነገር ነውና መካነ ኢየሱስን መጽሐፍ ቅዱሳዊ አይደለችም በዚህ ጉዳይ ላይ ያልሻት ነው። ልምድ ነው፣ ፕራክቲስ ምን ታደርገዋለህ? እንግዲህ ከጴንጤቆስጣል ጋር ህብረት እንዳላት ያው በቃ ልምምድ ነው እኮ። እሱ እኮ ነው ታዲያ ልዩነቱ። ይሄ በሉትራን መካከል እኮ በሉትራን መካከል እኮ እሱን እኮ ነው እንዴ። በሉትራን መካከልም እነዚህ አንዳንዶቹ ለዘብተኛ ይሆናሉ። አንዳንዶቹ ደግሞ አጥባቂ ይናገሩ አሉ አይደል? አኬት እንደምታውቀው። ስለዚህ ካቶሊካውያን አይደሉም ማለት ነው። እንደዚህ ካቶሊክ አይደሉም እኮ አይደለም። እሱም እኮ ሉተራን አይደሉም አላለም። ግን እዚህ ጉዳይ ላይ ልዩነት አለን ብለው ይናገራሉ ነው። ያ ፕራክቲስ ነው፣ ልምምድ አስተምሮ አይደለም። ያስተምሮ ልዩነት ቢሆን ኖሮ ከካቶሊካውያን ይወጡ ነበረ። እነዚህ ካቶሊክን አይደለም ያልኩሽ። አይ ምሳሌ ነው ያመጣሁት። አዎ የካቶሊኩ ራሱን ችሎ ራሳቸው ያወሩበት። እንግዲህ እንደዛ ማለት ስለማልችል ስለነሱ ማለት ነው።
ግን አሁን በሉትራኑ ሳይድ ግን ያለው ነገር ሉትራኖቹ ሲከፋፈሉም ኮንፌሽናል የሆኑ ሉትራኖች አሉ፣ ኮንፌሽናል ያልሆኑ ወይም ደግሞ ኮንዘርቫቲቭ የሆኑና ያልሆኑ አይነት ሉትራኖች አሉ። እና መካነ ኢየሱስ ኮንዘርቫቲቭ ሉትራን አይደለችም መሰለኝ። እና እናንተ ደግሞ አይ ቲንክ እንደዛንን ነው የምትሉት። ስለዛ ቁም ነገሩ አሁን ከዛ ነው የሚመዘዘው። ለምሳሌ አሁን አንቺ የት ነው ያለሽው? ለምሳሌ የትኛው ሉትራን ውስጥ ነው ያለሽው? እኔ ልክ እንደ ሚዚዮ ሲኖድ ለምሳሌ እሺ፣ ዝም ብዬ እንደ ምሳሌ አንቺን የትም እንደሆንሽ ባትነግሪኝም ችግር የለውም። ለምሳሌ ሚዙሪ ሲኖድ ወይም ዌልስ፣ ለምሳሌ ዌልስን እንውሰድና እነሱም ሉትራን ናቸው ግን በጣም ኮንዘርቫቲቭ ናቸው። አሁን እነሱ ከጴንጤ ጋር አብረው አባታችሁን ይህን ጸሎትንም አይጸልዩም። ትጸልያለሽ አንቺ? ማን ጋር በጣም አጥባቂ የሆኑ ሉትራኖች አሉ። ከሚዙሪ ሲኖድ ራሱ የበለጠ አክራሪ አሉ። እነሱ ዌልሶች ናቸው እኮስ። አሁን እነሱ በቃ ሙሉ በሙሉ በእምነት ከማይመስለን ሰው ጋር አብረን ራሱ ቆመን የጌታን ጸሎትም አንጸልይም፣ አባታችሁን ይህን አንጸልይም ይላሉ። አንቺ ትጸልያለሽ? እንደዛ አይቻለሁ። እንደዛ ይላል። ከና እነዛ በጣም አክራሪዎች ናቸው። ከሚዙሪ ሲኖድ በጣም ምንድነው የባሱ ናቸው። ያ አይቻለሁ። ከማን ጋር ነው የምጸልየው? አኬኔ ከነማን ከጴንጤ ጋር ለጊዜው ቆይ ያልገባኝ ጭራሽ ቆይ ቅርታ አንቺ በጣም ጥያቄ ስለፈጠረብኝ ለጊዜው ጸልያለሁ ማለት ጭራሽ አባታችን ከዛ ለሰቶች ይቅር በሌሊት ነው ጭራሽ አባታችን አንጸልይም ነው የሚሉት? አይ አባታችን አንጸልይም፣ ግን ከሌሎች ቤተ እምነት ከጴንጤ ብቻ አይደለም እንደ አጠቃላይ በቃ ከሌሎቹም ጋር አንጸልይም። ሙሉ በሙሉ የዌልስን በቃ የሉትራንን እምነት መቀበል አለባቸው። የዌልስን በተለይ ዌልሶች እንደሚያምኑት መቀበል አለባቸው። በቃ ግን ጥሩ ነው። እኔ ይሁን እንደዛ እነሱ እኔ ተሳሰሉ ብያለሁ። ምንም መብታቸው ነው። በቃ የነሱን አስተምሮ የሚቀበል ብቻ ከነሱ ጋር ህብረት ማድረግ ነው የሚፈልጉት። ጥሩ ነው። ግን አሁን ተለማኪ ተመሳሳይ ጾታ የሚያጋንተን ጋብቻ ነው። እነሱማ እኮ ሉትራን አይደሉም። ወጡ እኮ በቃ ከበኩኩር ወጡ ነን ይላሉ እንጂ እኔ አይደለም ሉትራን ናቸው። አሜሪካን ሀገር አንዲሽ አሜሪካን ሀገር ኦኬ ቀጥይ ፕሊዝ። እሺ እነሱን ራሳቸው እንደ ሉትራን ነው የሚቆጥሩት። ግን አስበው መጽሐፍ ቅዱሳዊ አይደሉም። ጥርስ ተመሳሳይ ጾታ የሚያጋቡ በጣም ነው የሚደብር ባይዘው። እና እነሱ እንዴት ነው ሉትራን ማለት የምንችለው? ሲጀምር ክርስቲያን ናቸው ብለን ራሱ መጥራት እኮ በጣም ከባድ ነው። ስለዚህ እነሱ እኛን አይወክሉም። ሲጀመር መካኒስ ከነሱ ወታለች በልማት ዙሪያ ብቻ ነው እንትን ያላት እንጂ ህብረት ምናምን የላቸውም። የውጮችም ህብረት የላቸውም ከሉትራን ጋር። ግን አሁን አንቺ እንደዛ ያልሽው የነሱን እምነት የነሱን ልምምድ ምናምን ስለማትቀበይ ነው። አንቺ አሁን የነሱ የሚያደርጉትን እንደነዚህ ልምምዶችን ፈቃድ መስጠት ምናምን የሚመስል ነገርን ስለማትቀበይ አረ እነዚህማ አይወክሉንም ትያለሽ። ሉትራን ግን አይደሉም ማለት ግን አትችይም ማለት ሲጀመር። አሁን አንቺ ያለሽው እዛ አሜሪካን ሀገር መሰለኝ። አንቺ ባለሽበት በዚህ በአሜሪካን ሀገር ከፍተኛውን ቁጥር የሚይዙ የሉትራን እንትን ዲኖሚኔሽን ኤልካ ነው። ኤልካ ደግሞ ይህንን ፈቃድ ይሰጣል ተመሳሳይ ጾታዎች እንዲጋቡ ማለት ነው። ዋናው ትልቅ ድርሻ የሚይዘውን አሁን በተለይ በአሜሪካ ነገር ማለት ነው ትልቁን ድርሻ የሚይዘውን የሉትራን ግሩፖችን ሉትራን አይደላችሁም ልትያትችኝ ገና ለገና ይሄንን አንቺ ማትቀበሉ ነው ሲጀምር እኔ ካናዳ ላይ አሜሪካ አይደለም ግን ያው ጎረቤት ነን። ኤኒዌይስ ምንድነው አሁን ካናዳም ቢሆን አሁን ትልቁ ምንድነው አሁን እዛ እናንተ ጋር ትልቁ ካናዳን ሉትራን ቸርች አሉ፣ ሌሎችም አሉ። እኔ ካናዳን ሉትራን ቸርች ነኝ ግን አሉ። እሱም እኮ ታዲያ ተመሳሳይ እኮ ነው። አሁን ምንድነው በዚህ በአሜሪካ ነገር ካለው ከኤልካ ጋር ተመሳሳይ እኮ ነው አይደለም? የካናዳው ኢቫንጀሊካን ሉትራን ቸርች ይለያል። ካናዳን ሉትራን ቸርች እና ካናዳን ኢቫንጀሊካል ሉትራን ቸርች ይለያያሉ። ጎግል ማድረግ ትችላለህ። አይደለም ቆይ አንዴ አይ ይለያያሉ አይለያዩም አይደለም። እሱማ ያኛው የአሜሪካ ነው ይሄኛው የካናዳ ነው። ግን ለምሳሌ ካናዳ ውስጥ ራሱ እነዚህ መሰል ጾታ ያላቸው
ኢቫንጀሊካል የሚል አላቸው። ካናዲያን ኢቫንጀሊካል ሉትራን ቸርች ተመሳሳይ ጾታን የሚፈቅዱ ናቸው። ካናዳን ሉትራን ቸርች ብቻ ግን ልክ እንደ አሜሪካ ያሉትን በጣም አጥባቂ ናቸው። እኔ ያልኩት እሱን ሳይሆን ኢቫንጀሊካል ሉትራን ቸርች ካናዳ የሚባለው ኢቫንጀሊካል ትልቁን ደግሞ ድርሻ የሚይዘው አሁንም ካናዳ ላይም እሱ ማለት አላቅም አይደል? ቼክ አላደረኩም እንጂ ነው ቼክ አድርጊው ነው። ስለዚህ በየቦታው ትልቁን ቦታ የያዙት ድርሻ የያዙት ሉተራኖች እነሱ ናቸው። እና አሁን አንድ ግለሰብ ብቻ ተነስቶ እነሱ ሉተራን አይደሉም ስላለ ሉተራን አይደሉም ማለት አይደለም። በቃ ሉተራን ናቸው። ማንም ሰው ዝም ብሎ ገብቶ የፈለገ ኢንተርኔቱ ላይ ማየት ይችላል። የፈለገ ዝም ብሎ ወጣ አድርጎ ማየት ይችላል። በቃ ሉተራን እንደሆኑ ግልጽ ሆኖ ይቀመጣል። ግን አንቺ አሁን መተሽ ሉተራን አይደሉም ስላልሽ አታስወጫቸውም፣ ልትቀርፊያቸው አትችይም በግለሰብ ደረጃ አይሆንም። እና እነዚህ ሰዎች አሁን አንቺ ሉተራን አይደሉም እነዚህማ ምናምን ያልሽበት ምክንያት ምንድነው? በቃ ከመጽሐፍ ቅዱስ ውጪ ነገሩን እችን አድርገዋል ብለሽ ነው። ምናልባት አስተምህሮ ላይ እኮ ላይሆን ይችላል ወይ ምንድነው ቡክ ኦፍ ኮንኮርድ ላይ የተቀመጠውን ነገር አንስተው አይ ጥምቀት አያድንም ብለው ወይ ቅዱስ ቁርባን የጌታ ስጋና ደም አይደለም ብለው ወይ ሌላ ነገር ወይ ሥላሴን ክደው ምናምን ሳይሆን ግን ይህንን ነገር ግን አሁን በዘመን ውስጥ ግን የመጣውን ይህንን ነገር ግን በቃ ፈቀዱ። አስተምህሮ ባይሆንም ይህንን ነገር በመፍቀዳቸው ምክንያት ግን እነሱን በፍጹም አንቀበልም ብለሻል። ስለዚህ አሁን አንቺ ነሽ እየመዘንሻለሽ ይሄኛው ከባድ ነው ይሄኛው ቀላል ነው እያልሽ እና አሁን ይሄ የፔንቴኮስታል ልምምድም በመካነ ኢየሱስ ውስጥ አለ። ነሰሰርሊ የሥላሴ ትምህርት የስጋዊ ትምህርት የሚስጥራት ትምህርት መሆን አይጠበቅበትም። ግን ቸርች ውስጥ እንዲህ ያለ ነገር የሚደረግ ከሆነ ከነዚህ ጋር ስቲል አንድ ነን እንዴት ልትይ ቻልሽ? እንትን እኮ ነው ብዙ ቸርቾች እኮ እየወጡ ነው ከነሱ ከተመሳሳይ ጾታ እንትን ከሚያጋቡ እየወጡ ነው። ስለዚህ መውጣቱ ራሱ ማውገዝ ራሱ እኮ አንድ እንትን ነው። አንድ እንዳልሆነ የምታይበት ነገር ነው። ገባ እኮ አንድማ አይደላችሁም። እኔም እኮ አንድ ናችሁ እኮ አላልኩም። ሁሉም ግን ሉትራን ነው። ግን ሉትራን ግን የተከፋፈለ ነው። አንዳንዱ ሉትራን ሌላ የሆነ ነገር ያምናል፣ አንዳንዱ ሉትራን ሌላ ነገር ያምናል። እሱ ነው ያለው እኮ የእነዚህን ሰዎች ልክ እንደ እምነት አታምጣው። የሳቱ ሰዎች ናቸው። ስለዚህ ስቷ ራሱ ክርስቲያን ለማለት እኮ ከባድ ነው። ገባ ክርስቲያናዊ ነገር የማይፈጽሙት ክርስቲያን ናቸው ማለት ነን ማለት ይችላሉ፣ ሉትራን ነን ማለት ይችላሉ። ግን የክርስትናን ስራ ካልሰሩ እኔ ምኑን ክርስቲያን ሆኖ እኔ አይ ዶንት ኖ እንግዲህ ለኔ ጥሩ ነው። አሁን እኮ አሁን አንቺ እንደዚህ የተናገርሻለሽ ጥሩ ነው። እንደዚህ የተናገርሻለሽ ሉተራን ነው። አንድ ጥያቄ ልጠይቅ። ሌላ እነዚህ ከተመሳሳይ ጾታ ውጪ አሁን ሉትራኖች ውስጥ እንደዚህ አሁን የትምህርት ልዩነት አለ። የትምህርት ልዩነት አለ። ባለፈው ያነሳ ነው የቅድመ ውሳኔ ትምህርት ላይም እንደውም በጣም የሚገርመው ማለት ነው የቅድመ ውሳኔ ትምህርት ላይ ባለፈው ብዙ ወንድሞች በተለይ እነ ጆ ምናምን ያነሱት የነ ጌራርድ ሐሳብ አሁን ላይ ያለው እነዚህ ተመሳሳይ ጾታ የሚያጋቡ ሰዎች እንትን ሉተራኖች ጋር ነው። እሱ ነገር ነው የነ ጌራርድ እይታ። ይሄ ኢንቪዮ ፌዝ የሚባለው እምነትን በማየት ነው የመረጠው ነገር እሱ ያለው አሁን እነሱ ጋር ነው። ሚዙሪ ሲኖድ ውስጥ ያለው በፍጹም የነ ዋልተር ነው ያለው። የነ ዋልተር ደግሞ ጭራሽ የኢንቪዮ ፌዝን አውግዘውት ነው ያለፉት። ስለዚህ በሚዙሪ ሲኖድ የተወገዘውን እነሱ ግን አምጥተው ይሄ ነው የኛ ትምህርት ብሎ ሲናገሩ ነበር። ከማን የወሰዱት? የጌራርድን ሐሳብ የነ ዮሐን ጌራርድን ሐሳብ አሁን ላይ እንግዲህ እኔ እስከማውቀው የሚቀበሉት ሉተራኖች አሁን አንቺ እነሱማ ክርስቲያን አይደሉም ያለቻቸው ሉተራኖች ናቸው። የነሱን ነው የኛ እምነት ብሎ ያመጡት እና የኢንቪዮ ፌዝ የሚለው የሚዙሪ ሲኖድ አይደለም። የሚዙሪ ሲኖድ የራሱን የቻለ ዶክትሪናል ስቴትመንት አላቸው እና እዛ ላይ 36ኛው ቁጥር ላይ በግልጽ ነው ያስቀመጡት። ራሱ ይሄ እምነትን በማየት የሚለው ምናምን ስህተት ነው፣ መጽሐፍ ቅዱስ የማያውቀው ውሸት ነው ብሎ ነው ያስቀመጡት። ስለዚህ ይሄ ቅድመ ውሳኔ እምነትን በማየት ነው ወይስ አይደለም የሚለው ላይ ልዩነት አለ በሉተራኖች መካከል፣ ቅድመ ውሳኔ ላይ ማለት ነው። እኔ ምላክ እንደውም ዛሬ ያገኘው ጠይቃለሁ። ይሄ የቪው ልዩነት እኮ እናንተ ጋም በጣም በብዙ ነገር ልዩነት እንዳለ አስተውያለሁ። ለጠይቃህ በጥምቀት ላይ ህፃናት ለምንድን ነው የሚጠመቁት? ለኃጢአት ስርየት ነው ወይስ ለምንድን ነው? አንተ ነበርክ የቀረኸኝ ይሄን ጥያቄ ለምን ችግር የለም። እሺ ለኃጢአት ስርየት ነው ወይ ኃጢአት ምንድን ነው? በኢትዮጵያ ኦርቶዶክስ እኔን አትጠይቀኝ፣ ጥያቄ ብቻ ነው የምጠይቀው። ኃጢአት ምንድን ነው? ምንም አንተ እንደምትፈልግ ስለዚህ እሺ ችግር የለም አልጠይቅሽ፣ ዝም ብዬ ልመልስ። ስለዚህ ህፃናት በኢትዮጵያ ኦርቶዶክስ ለምሳሌ በግብጽ ኮፕቲክ ለኃጢአት ስርየት እንደሆነ አይቻለሁ።
ኤድና የምትባል እህታችሁ አሳይታኛለች በኮፕቲክ ቸርች ማለት ነው። እንደውም ለህፃናት ለኃጢአት ስርየት ነው አይደለም ብለው ለሚያምኑት እንደተወገዙ አይ ቲንክ የኦሬንጅ ጉባኤ ነው የካርቶች ጉባኤ ላይ አሳይታኛለች። የጉባኤቶች ስም ተሰጥቶ ከሆነ አኪ ያለ ቀይ በርቶ ካርቴጅ እንዳልደክ ሄሎ አኪ የለም ይሰማል ጋይስ ይሰማል ቀይ በርቶ ባል ግን ይሰማል ቀይ በርቷል አለ አኪ አለ ይሰማል አኪ አለ የሰማ አይደል እሺ ጋይስ እሱ እስኪመለስ ታብ ኮፒ ሊንክ ሼር አድርጓ ምንድነው ይሄ ሁሉ ሰዓት ቁጭ ብለን ታቡ 20K ብቻ አረ ጋይስ እንዴ አረ ታብ ኮፒ ሊንክ ሼር አድርጎ እሺ ተመልሻለሁ ሲስ አሁን ተመልሳል ጋይስ ታብ ኮፒ ሊንክ ሼር አድርጎ አይ የኔ ችግር ነው ቀይ ያበራብኝ ነበረ እሺ ስለዚህ አሁን የህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? ጥያቄ ምንድነው? ልጨርሰው አኪ ጥያቄ በእናንተ በኢትዮጵያ ኦርቶዶክስ ጠይቄ ነበር አንዳንድ ካህናቶችን ስም አልጠራም ህፃናት ለኃጢአት ስርየት ብለን አናጠምቅም ለኃጢአት ስርየት የምናጠምቀው ማለት ከእስልምና የመጡ ከሌላ ቤተ እምነት የመጡ ትልልቆች ሰዎች እንጂ ለህፃናት ለኃጢአት ስርየት ነው ብለን አንልም ያሉኝ ሰዎች አሉ። ሌላም ደግሞ ያሉኝ ሰዎች አሉና ያንተ ምንድነው? ያንተ ሳይሆን እንደ ኢትዮጵያ ኦርቶዶክስ አስተምህሮ ምንድነው? እሺ ልቀጥል። ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም? መልሱ ለኃጢአት ስርየት ነውም ለኃጢአት ስርየት አይደለምም ተብሎ ሊመለስ ይችላል። እና ከምን አንፃር የሚለውን እንደ የተወሰነ እንመልከት ከቃሉ አንፃር ማለት ነው። ኃጢአት ስንል ምን እያልን ነው የሚለውን ነገር እሱን በመረዳት እንጀምራለን። አንድ ሰው ህፃናት የሚጠመቁት ለኃጢአት ስርየት ነው ሲል ህፃናቶቹ ራሳቸው በደለኞች ናቸው ማለት የሆነ ኃጢአት አለባቸው ኃጢአትን አዝለዋል በማለት ከሆነ ወይም ደግሞ ኦገስትን ያስጀመረው የኢምፒዩትድ ጊልት አይነት ትምህርትን በመያዝ ከሆነ ስህተት ነው ማለት እንግዲህ እንደዚህ አይነት ትምህርት ከኦገስትን በፊት አይቻላቅም እኔ በኢርሲያን ታሪክ ውስጥ ማለት ነው የለም። ኢምፒዩትድ ጊልት ከሆነ ማለት ነው ይሄ ቀጥታ አዳም ኃጢአትን ሲሰራ እኛም በአዳም ወገብ ሆነን ኃጢአቱን ራሱን ሰርተነዋል ማለት ከባህሪ አንድነት አንፃር የምናምን ብቻ ሳይሆን ዘር ሆነን በዘር ደረጃ በቃ ሰርተናል አድርገናል። ስለዚህ የሆነ ሰው ልክ ሲወለድ ኃጢአተኛ ማለት ኃጢአተኛ ኢነሴንስ ኃጢአቱ የምርም እሱ ላይ ተቆጥሮበት የሚመጣ ማለት ነው። ኃጢአቱ ታይሎ ሊመለስ ነው የሚሉ ሰዎች ደግሞ ከምን አንፃር ነው ይሄን ሊናገሩ የሚችሉት? ለምሳሌ ኮፕቲክን ብለሽ አልተሳሳተችም። አይሰማም እንዴ? ተቆራርጠ ነበር። ድጋሚ ወደ ኋላ ተመለስና ሐሳቡን ደግመው ሙሉ ለሙሉ። እሺ አሁን ግን ይሰማል ነው እኮ ስልክ ሲቋረጥ ነገሩኛ። እሺ ይሰማል ጋይስ። አሁን ተቋርጣል በሉኝ እንትን። እሺ አሁን ቀጥል። እሺ አሁን ይሰማል። እሺ ህፃናት የሚጠመቁት ለኃጢአት ስርየት ነው ወይስ አይደለም ለሚለው ጥያቄ መልሱ ሁለት ሊሆን ይችላል። አዎም ነውም አይደለምም የሚል ማለት ነው። ማለት ለኃጢአት ስርየት ነው ካለ አንድ ሰው ወይም ደግሞ ለኃጢአት ስርየት አይደለም ካለ ምንን እያመለከተ ነው የሚሆነው? በክርስትና ውስጥ ካለ ማለት ነው። ኦርቶዶክስ ከሆነ ህፃናት ለኃጢአት ስርየት አይጠመቁም ካለ ያ አዳም የሰራው ኃጢአት በዘር ውስጥ እየተላለፈ ኃጢአቱ ከዛ በኋላ አዳም የሰራው ኃጢአት እየተቆጠረበት የህፃን ልጅ ላይ ከዛ በኋላ በደለኛ ኃጢአተኛ ተብሎ እየተከሰሰ የሚመጣ ኃጢአቱ የሚቆጠርበት አይነት ነገር ምናምን ኢምፒዩትድ ጊልትን የሚያሳይ ይሄ በነ ኦገስትን የተጀመረውን እሱን አይነት ከሆነ ጋይስ ኃጢአትን ሰርተናል ይላል። አሁን ኦኬ ተቆርጧል። አይ ቀጥል። እሺ ተቋርጦ ነበር። ክርስቲያንሽ ቆይ ምንድነው ላደርጎ የሚችለው? በጌታ ቢስ ተቋርጦ ይላሉ። አሁን እኮ ተመለሰ ወይስ አሁን ጥሩ ነው? ኦኬ እስኪ አሁን ቀጥል። ቆይ እስቲ ቦታ ልቀይር። አሁን በሳፋሪ ነው ባይዚ የምጠቀመው ሲስ ግን
የሆነ ወደ 3 ሰዓት አካባቢ ሲጠጋ ማታ ወደ 3 ሰዓት ነው የሚያስቸግረው። ቀን እኮ አሪፍ ነው። ከ2 ሰዓት ምናምን በኋላ ዛግ ያደርጋል። እስቲ ቦታ ደግሞ ቀየርኩኝ። እሺ አሁን ይሰማል? ይሰማል። የሚበላም ነገር ያዝበት እስቲ። አሪፍ ነው አሉ። የአጎስቲንን ከሆነ ምናምን የሚለው ከዛ ቀጥል። እሺ ልክ እንደ ኦገስቲን ምን አይነት ትምህርት አስተምሯል? አዳም ኃጢአትን ሲሰራ ሁላችንም አብረነው ኃጢአትን ሰርተናል፣ በእርሱ ውስጥ ሆነን ኃጢአትን ሰርተናል እኛም ብሎ ያስተምር ነበር። ከባህሪ አንድነት አንጻር ሳይሆን እንደ ዘር ሆኖ ማለት ነው፣ በዘር መልክ። ይሄ ምንድነው? ኤሜስ በአጭሩ ኢምፒውትድ ጊልት አይነት የሚባል ትምህርትን ኦገስትን ያስጀመረው እና እንደዚህ አይነት ከዛ አንጻር ሆኖ ልክ ሕፃኑ ሲወለድ በዘር ውስጥ እየተላለፈ የሆነ ኃጢአት እንደዛ መጥቶ እሱንም ሕፃኑን አሳድፉት ወይም ደግሞ ሕፃኑ ላይ የኃጢአት አርፎ የአዳም ኃጢአት ተቆጥሮበት አንተ በደለኛ እየተባለ እየተከሰሰ ይመጣል ከሆነ እንደዛ አይደለም። ከዛ አንጻር ለኃጢአት ስርየት አይደለም ሊባል ይችላል። ምናልባት አንዳንድ ሰዎች ለኃጢአት ስርየት ነው ሲሉ ይህንን እያሰቡ እኮ ነው የሚናገሩት ማለት ነው። ለኃጢአት ስርየት ነው የሚለውም ደግሞ ትክክል ሊሆን ይችላል። ከምን አንጻር? ለምሳሌ የኮፕቲክ ቤተክርስቲያን እንደዛ ትላለች ብለሽኛል። ትክክል ነው፣ እኛም ልንለው እንችላለን፣ ችግር የለብንም። ይሄ አሁን የቃላት ጉዳይ አይደለም መሰረታዊ ነገሩ። ግን ትክክል የሚሆነው ምን ከሆነ ነው? በአዳም ኃጢአት ምክንያት ሁላችንም የባህሪ አንድነት አለንና ከባህሪ አንድነት አንጻር ነው እንትና አሁን ለምሳሌ ቄርሎስ አዳም ኃጢአትን ሲሰራ እኛ አብረን ኃጢአትን አልሰራንም ነው የሚለው፣ ይዘግባል። ቅዱስ ዮሐንስ አፈወርቅም ልክ እንደዛ። ኦገስትን ነው እንዳልኳችሁ ኢንሁም የሚል ቃል ይሄ ከእንትኑ ሮሚ ምዕራፍ 5 ቁጥር 12ን በvulጌቱ ስለነበር እሱ የሚጠቀመው በላቲኑ ስለሚጠቀመው የላቲኑና የግሪኩ ቃል የተወሰነ ልዩነት ነበረው በሰዓቱና አክቹዋሊ አሁንም ድረስ ማለት ነው። የካቶሊኮቹ ይሄ ዱዌሬም ነው ምናምን የሚባለው ትራንስሌሽናቸው አሁን ፕሮናውንሴሽኑ ጥሩ ካልሆነ የእነሱ ትራንስሌሽን ላይም ያው ኢንሁም የሚል ነው የሚያስቀምጡት። ይሄ ከላቲኑ ቀጥታ የተተረጎመ ስለሆነ ማለት ነው። በአዳም ውስጥ ኃጢአትን ሰርተናል እኛም ራሳችንም አይነት አድርጎ ነው ያስቀመጠው የላቲኑ እና ኦገስትን ደግሞ በዛ ደረጃ የግሪክ አዋቂ አይደለም፣ ምንም አያውቅም እያልኩ ሳይሆን ወደ ላቲኑ ያዘነበለ አይነት ሰው ስለሆነ እሱን ይዞ ነው የተሳሳተው አይ ቲንክ። እና ለማንኛውም ግን አሁን ቁም ነገሩ እሱ አይደለም። እነ ቄርሎስ በቃ በግልጽ ከኛ ከአዳም ጋር ኃጢአትን አላደረግነው የሚሉት ግን የባህሪ አንድነት ስላለን ከአዳም ጋር አዳም ሲበድል ባህሪው ተቆሸሸ። የባህሪ አንድነት ደግሞ ስላለን ባህሪያችን እኛም ቆሽሿል። ሞት ወደ ስጋችን ገብቶ ዘልቆ ሰልጥኖብናል። ውድቀት ውስጥ ገብተናል። ከእግዚአብሔር ርቀናል። ከጸጋ ተጓርለናል። ስለዚህ ከእግዚአብሔር መራቅ በራሱ ደግሞ ኃጢአት ሊባል ይችላል። ለምሳሌ አለቃ ኪዳነ ወልድ ክፍሌ ኃጢአት የሚለውን ቃል ሲተረጉሙት ማጣት ብሎ ይተረጉሙታል። አንዱ ትርጉሙ ማጣት ነው እና ማጣት ይሄ አስቀድሞ የነበረውን ክብር ማጣት ሊሆን ይችላል። ለምሳሌ እግዚአብሔር አምላካችንን ማጣት፣ ያንን ጸጋ ማጣት ብለን ፈተነው። ከዛ አንጻር ከሆነ በቃ እዛ ኃጢአት ውስጥ ነን ብለን መናገር እንችላለን። ስለዚህ ሕፃናት ለኃጢአት ስርየት ይጠመቃሉ ሲባል ሕፃናት ሲወለዱ የአዳም ልጆች እንደመሆናቸው ከእግዚአብሔር ርቀዋልና ከዛ አንጻር እንደ ለኃጢአት ስርየት ተብሎ ሊነገር ይችላል። ስለዚህ እንደዚህ ቃላቱን በደንብ በመረዳት ውስጥ ሆነን ነው እንትን ማለት ያለብን መመልከት ያለብን። ይሄ ያው ክርስትናችን እኛ ጋር የቃላት ጨዋታ ምናምን አይደለም። ከቃላት ምናምን ጉዳዮች ዘለል ብሎ ሐሳብ ላይ የሚያጠነጥን የሚያተኩር ነው። ስለዛ ሐሳቡ ላይ ፎከስ ስናደርግ በአዳም በኩል የመጣ የሆነ ውድቀት አለ። ሁሉም ሰው ደግሞ ክርስቶስ ያስፈልገዋል። ሕፃናትም ክርስቶስ ያስፈልጋቸዋል። በጥምቀት ውስጥ ወደ ክርስቶሳዊነት ከፍ ስለሚሉ ከዛ ከነበሩበት አስቀድሞ ከነበሩበት ወደ ክርስቶሳዊነት ከፍ ማለታቸውን ይዞ ለኃጢአት ስርየት ተብሎ ቢተረጉም ቢነገርለት ችግር የለውም። ኃጢአት አንድም ማጣት ስለሆነ ነው። እንደዛ ነው። በአጭሩ ብትመልስ አሁን ረጅም ማብራሪያ ሰጠኸኝ። እሺ አመሰግናለሁ። ግን ለምሳሌ በአጭሩ ሕፃናት ለኃጢአት ስርየት ነው የሚጠመቁት ማለት እንችላለን ወይስ ምንድነው? ኢት ዲፔንድስ። እሱን እኮ ነገርኩሽ። ኃጢአት ስትይ ምንድነው ነው? የኢምፒውትድ ጊልት አይነት ነገር ከሆነ ለኃጢአት ስርየት አይደለም ብለን መናገር እንችላለን። እሱን እያሰብሽ ከሆነ ኃጢአት የምትይው ምክንያቱም ሕፃናት ገና ከጀምሩ በደለኞች ኃጢአተኞች እየተባሉ የሆነ ተቆጥሮባቸው በዘር በኩል ዝም ብሎ እየተላለፈች መታ የሆነች ኃጢአት እነሱ ላይ ያረፈች አይደለችም እና ለኃጢአት ስርየት አይደለም ተብሎ ይነገራል። እንደዛ እያሰብሽ ከሆነ እንደዛ ማለት ሳይሆን ኃጢአት ሲባል አዳም ኃጢአትን ሲሰራ ባህሪው ቆሽሿል። የባህሪ ደግሞ አንድነት አለ። የባህሪ አንድነት አለና በአዳም በኩል ሁሉም ሰው ባህሪው ስለጎሰቆለ
እሱም ደግሞ ከእግዚአብሔር መለየትም ስለሆነ ኃጢአት ማለት ማጣትም ስለሆነ እግዚአብሔርንም ሊሆን ይችላል፣ የእግዚአብሔርን ጸጋ ማጣት ሊሆን ይችላል። ማጣት ስለሆነ ከዛ ማጣት ውስጥ የመውጣት ጉዳይ ነው እና የኃጢአት ስርየት ስንል እሱን ነው እያልኩ ካልሽ ደግሞ እሱን ነው እያልኩ ያሉት ካልሽ ደግሞ ያኔ ለኃጢአት ስርየት ነው ተብሎ ሊመለስ ይችላል። ስለዛ ለቃሉ የምትሰጪው ትርጉም ላይ ነው ይሄ የሚመሰረተው መልሱ። ቴንክ ዩ። እሺ ተመሳሳይ ስለሆነ እሺ ሌላ ርዕስ ላነሳ ፈልጌ አይደለም። አኪ ለምሳሌ ድንግል ማርያም ጥንተ አብሶ አለባት የለባትም የሚል ክርክር አለ። የትኛው ጥንተ አብሶ ነው ያለባት? ከዛ ወደ ልጆች እመለሳለሁ። አይ እኔ ጥንተ አብሶ አለባት የለባትም ምንድነው? ጥንተ አብሶ ራሱ ምንድነው የሚለው መጣራት አለበት። ለየትኛው ነው ራሱ ነው ስለ ማርያም ልናወራ ሳይሆን ግን ለየትኛው ነው? ስለዚህ ማርያም ያው እንግዲህ ሕፃኑና አይደል የተወለደችው። ስለዚህ ስትወለድ ጥንተ አብሶ ነበረባት አልነበረባትም ነው። ስለዚህ ማርያም ያው ሰው ስለሆነች ብዬ ነው። እሱን ጥንተ አብሶ ስትይ ምን እያልሽ ነው? ያው የወደቀ ጥንተ አብሶ ሲብራራ በጣም ኦሪጂናል ሲን ሲብራራ ኦርቶዶክስ የምታብራራው አለ፣ ካቶሊክ የምታብራራው አለ፣ እኛ ደግሞ እንደ ሉትራን የምናብራራው አለ። አይ ቲንክ ግን በእናንተ እይታ ራሱ ህፃናት ሲወለዱ ማለት አንዳንድ ሰዎች ልክ ህፃናት ሲወለዱ ንጹህ ናቸው፣ ምንም ኃጢአት የለባቸውም፣ ምንም የለባቸውም። እሱን በዚህ አባቶች በጣም አስተምሯል። በተለይ ቅዱስ ዮሐንስ አፈወርቅ በጣም ነው አበክሮ የሚያስተምረው። ህፃናት አዎ እንዴ ንጹህ ናቸው፣ ምንም ኃጢአት የለባቸውም። ግን ሞት የተፈረደበትን ሞት የተፈረደበትን ያንን ስጋ ግን ይዘዋል። ሞት የተፈረደበትን የጎሰቆለውን ባህሪ የተበላሸውን ይዘውታል። ግን ኃጢአተኞች በደለኞች እያልን የምንከሳቸው ግን አይደለም። እሺ ሞት የተፈረደበት ስጋ ራሱ መያዛቸው ይሄ ኃጢአት አይደለም ማለት የወደቀ ትክክል። እሱን ኃጢአት ብለሽ ከሆነ መጠሪው ዘንድ ለኃጢአት ስርየት ተብሎ ደግሞ ይነገራል። ጥምቀቱ ይቻላል። አሁን እንደዛ ብለሽ ብትተረጉሚው ችግር የለብኝም፣ አልከራከርሽም። እስኪ በእናንተ ኦርዲናል ሲን ምንድነው የምታብራሩት? የእናንተ የኢትዮጵያ ኦርቶዶክስ ስለ ኦርዲናል ሲን ስትሉ ምን እያላችሁ ነው? እኛ ኦሪጂናል ሲን መቻለን አንዴ አትሉም እንደጨራሽ ምንድነው? እኔ እንጃ ኦሪጂናል ሲን እና በቃ እኛ ሜን ሊያው ጥንተ አብሶ ማለት የቀደመ በደል ነው። አክቹአሊ እውነት ነው። ግን እኔ እስከማውቀው እንግዲህ ከውድቀት አንጻር ነው። ራሱን የቻለ ብዙ ነገር ሊኖር ይችላል። እንግዲህ የተለየ ነገር ካለ አላውቅም። እኔ አሁን ከነገርኩሽ ማለት ነው የተለየ ነገር ካለ እኔ አላውቅም። እሺ ታዲያ እንደዛማ ከሆነ ህፃናት ቢጠመቁ ባይጠመቁ ጥቅም ምንድነው? አኪ እሺ እንዴ ከዛ ከውድቀት ውስጥ ነፃ ይወጣሉ። አሁን እኮ ነው የሚጠመቁት ልጅነትን ለማግኘት። የእግዚአብሔር ልጅ ይሆናሉ። የአዳም ልጆች ነበሩ፣ የእግዚአብሔር ልጆች ይሆናሉ ማለት ለምንድን ነው? የአዳም ልጅ ነበሩ የእግዚአብሔር ልጅ የሚሆኑት። አዳም ራሱ የእግዚአብሔር ልጅ አይደል እንዴ? ማለት ከምን አንፃር እስቲ ንገሪኝ። እንዴ አዳም እኮ በእግዚአብሔር አምሳል የተፈጠረ ሰው ነው። በእግዚአብሔር አምሳል ተፈጥሯል። ግን ኃጢአትን ሲሰራ እግዚአብሔር አባቱን አጥቶታል፣ አላጣውም። ስለዚህ የአዳም ልጆች እንዳለ ደግሞ ልክ እንደ አዳም ናቸው። ወደዚህ እንድትመጣ ፈልጌ ነው ይዘው ታዲያ የእግዚአብሔርን ልጅነት አተን ነበረ። ከዛ በኋላ የእግዚአብሔር ልጅነት የሚገኘው ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል ነው። ስለዚህ ህፃናት ሲጠመቁ ከጌታ ጋር አንድ በመሆን የእግዚአብሔር ልጆች ይሆናሉ። እሺ አው እኮ አኪ አሁን ልክ ህፃናት ሲወለዱ እግዚአብሔርን የመፈለግ ምናምን ነገር ከነሱ ጋር አይወልድም አይደለ? ሲወለዱ ወደ ኃጢአት ያዘነበለ ያው የእናንተ ትርጓሜ ነው። እሺ ያዘነበለ ነው ባህሪ ይዘው ነው እሱ እናንተ ጋርም ያለኩ ነው። ይሄ ለኃጢአት ያዘነበለ የሚለው እኮ እኛ ጋር ማለት ግን አገባኝ። ግን እናንተም ራሱ ስትሉ ስለሰማው ነው። ስለዚህ ከዚህኛው ኃጢአት ህፃናት ሲጠመቁ ዳግም ይወለዳሉ። ለድህነት ነው ለኃጢአት ስርየት የምትለዋ ግን እናንተ ለህፃናት ላይ ሲደርስ እንትን አትሉም። ስለዚህ ችግር የለውም። ቃሉን አይደለም ቃሉን እንደምትጠቀሚ ነው። ቃሉን ለምን አገልግሎት ነው እየተጠቀምሻለሽ ነው እንጂ እኛ ቃላት ላይ አይደለንም። እኛ ከዚህ በቀደም እንዳልኳችሁ ይሄንን ብቻ አይደለም ኢቭን ከዚህ ቀደም ለምሳሌ ጸጋ ብቻ ላይ ስህተት ነው ብዬ በጣም በተደጋጋሚ ብለን ስናወራ ነበር አይደል? እና አሁን ጸጋ ብቻ የሚለው ትምህርት የተሳሳተ ነው ስንል ቃሉን አይደለም ጸጋ ብቻ የምትለውን ቃል አይደለም የተሳሳተ ነው ያልነው።
ውስጡ ያዘለውን የእናንተን ትምህርት ነው። ለምሳሌ ጸጋ ብቻ የሚለውን እምነት ብቻ ስትሉን እምነት ብቻ የሚለውን እናንተ ጋር ያለውን ትምህርት ነው የተቃወመ ነው። እምነት ብቻ የሚለውን እንጂ ቃሉን አይደለም። የቃል ጉዳይ አይደለም። ጸጋ ብቻ የሚለውን አስጨርሽኛ ነገሩ እንድትረጁ ችግር የለም። ትወጫለሽ፣ ተረጋጊና እና ምንድነው ቁም ነገሩ? እኛ ምንድነው ቃላቱን ከምን አንጻር ነው የምንቀበለው የሚለው እየታየ መልሱ ቃሉን ያ ሰው ከሚጠቀምበት አንጻር ሊመለስ ይችላል። አሁን ቅድም እንዳልኩሽ ለምሳሌ ጸጋ ብቻ ሲባል አንድ ሰው ጸጋ ብቻ ብሎ ይህን ነገር ግን ይህን ቃል የተጠቀመው ግን እኔ እንደው እኔ በስራ ያልዳንኩኝም እኔ እንደው መልካም ስራ ስለሰራው ደግ ስለሆንኩኝ ህግጋትን ስለፈጸምኩኝ ምናምን አይደለም የሚዳንኩት፣ እንደው እግዚአብሔር በጸጋው ብቻ ነው ያዳነኝ፣ እንደው በእግዚአብሔር ጸጋ ብቻ ዳንኩኝ እንጂ ከኔ ከነበረ መልካም ስራ አይደለም ብሎ ተናግሮ ጸጋ ብቻ ያለው የእሱን መልካም ስራ ዙር ለማድረግ ከሆነ አሁን አልተሳሳተም፣ መጽሐፍ ቅዱሳዊ ነው ብለን እንቀበልለታለን። አንከራከረውም ራሱ እንደዚህ ቢል። አሁን ግን እናንተ ግን ተከራከርናችሁ። ለምንድን ነው የተከራከርናችሁ? መልካም ስራን ብቻ ሳይሆን በጸጋ ብቻ ያፈረሳችሁት። መልካም ስራ ማለት የእኛን ስራ ብቻ አይደለም ያፈረሳችሁት፣ ጭራሽ ፈቃድንም ጭምር ነው። እኔ ራሴ ሳልፈቅድም ጭምር ሊዳንኩት ወደ ማለት ሄዳችሁ። ይሄ ምንድን ነው ያለን? ከዛ በኋላ ይሄ ማኒኪዝም ነው፣ የመነናውያን ጥንት ላይ የነበሩ የኖስቲኮች የስተት ትምህርት ነው ብለን ተቃወምን። ስለዚህ አሁን የተቃወምናችሁ በምክንያት ነው ጸጋ ብቻ የምትለዋን ቃል ስለተጠቀማችሁ ሳይሆን ጸጋ ብቻ በሚለው ቃል ውስጥ ጥንት ላይ የነበሩ የኖስቲኮችን ትምህርት ይዛችሁ ስለመጣችሁ ነው። የመነናውያንን ትምህርት ይዛችሁ ስለመጣችሁ ነው። ልክ እንደዚህ ሁሉ ምንድነው ለኃጢአት ስርየት ነው ሕፃናት የሚጠመቁት ወይስ አይደለም ሲባልም እኛ ለኃጢአት ስርየት የምትለዋን ቃል ይዘን ዝም ብለን ቃሏን ስለተጠቀመ ብቻ አንድ ሰው አንቃወመው። ምን ለማለት ነው የሚለውን ሄደን ጠጋ ብለን እንሰማለን። ጠጋ ብለን ስንሰማ ልክ ቅድም እንዳልኩሽ ያው ለኃጢአት ስርየት ስንል አዳም ኃጢአትን ሲሰራ ባህሪው ጎሰቆለ፣ ተበላሸ፣ የሆነ ቁስል አገኘው። የአዳም ባህሪ ደግሞ የሁሉም ሰው ባህሪ ነው፣ የተለየ ባህሪ የለም። የባህሪ አንድነት ስላለ ቄርሎስ በዚህ መልኩ ነው የሚያብራራው። ውድቀትን በባህሪ አንድነት ያብራራዋል። የባህሪ አንድነት ስላለ የአዳም ልጆች ሁሉ በዚህ ውድቀት ውስጥ ወድቀዋል እና ከእግዚአብሔር ርቀዋል። ይህንን ኃጢአት ብለን እንጠራዋለን እና ሰው ሲጠመቅ ከዚህ ውድቀት ይወጣል። ይህንን ደግሞ ኃጢአት ብለን ስለጠራ ነው ለኃጢአት ስርየት ብሎ ቢናገር አንድ ሰው በቃ እንከራከሩም፣ ምንም ችግር የለበትም። ቃሉን በዛ መልኩ ተጠቅሙት ነው። እንደዚህ አይነት ክርክር ውስጥም አንገባም ማለት ነው። ስህተት ናቸው አንልም። ስለዛ ከቃላት የዘለለ ነው። ቴንክ ዩ። እሺ አኪ አሁን ደግሞ አሁን አንቺ ትጠየቂያለሽ። አይ እኔ ይሄው ልጅ ተነሳት ለዛ ነው እንጂ ቅድም ቢሆን ነበር። ቆይ አልጨረስኩም። ብዙ ተጠየቀ። አንቺ አይበቃም ሰምቻለሁ ነበር። ንቃ ብዙ ጠየቅሽ። አሁን ልጅሽም እንዳያለቅስብሽ ሴት ናት እኛንም እንዳታደክሚ አኪ ቆይ እንዴ። እሺ ለምሳሌ ይሄን ቲክታክ ላይ ሰዓት ካለሽ ታዲያ ለምን ትንሽ አትጠየቂም? እሺ ቆይ እንደ ሁኔታ አይቼ ነው። ካለቀሰች እሄዳለሁ። ይሄ ማይከፍት ነው፣ መስማት እኮ ይቻላል። እሺ በቃ የተወሰነ ጥያቄ ብቻ ጠይቃት እኮ። ቆይ አንዴ ልጨርስ ይሱ። እሺ ቆይ ለምሳሌ እናንተ 4 ዓመት ሙሉ እኛን ፔንቴኮስታል እያለው ራሱ እኔን ጥምቀት ለኃጢአት ስርየት ነው ብሎ ማያምን እንዴት ስትሉ ነበር። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ያላችሁ ጠይቁን ነበር አይደል? ስለዚህ እናንተ ራሳችሁ ጥምቀት ለኃጢአት ስርየት ነው ብላችሁ ያው በሕፃንነታችሁ ስለሆነ የምትጠምቁት ኦርቶዶክሳውያን አብዛኞቹ ጥምቀት ለኃጢአት ስርየት ነው ብላችሁ ካልሆነ የምትጠመቁት ለሌላ በጥምቀት ለድህነት የማያምን ሰው ለኃጢአት ስርየት ብሎ የማያምን ሰው እኔ የተለየ ነገር አላየሁም አኪ ከይቅርታ ጋር ማለት ነው። ምክንያቱም እነሱም በቃ ጥምቀት ያስፈልጋል ብለው ያምናሉ። እናንተም ጥምቀት ለኃጢአት ስርየት ነው ብላችሁ ካልተጠመቃችሁ እኔ አልታየኝም። ይሄንን ብትመልስልኝ። ግልጽ ነው ጥያቄ ወይስ ይብራራ? ግልጽ ነው፣ ችግር የለም። እሺ አሁን ደግሞ የጠየቀችው ምንድነው? እናንተ ከዚህ ቀደም እኔ ራሴን ጴንጤ እያለሁ ጥምቀት ለኃጢአት ስርየት ነው እያላችሁ በጣም አብስታችሁ ትከራከሩ ነበረ አለች። እህታችን ያው በፊት ጴንጤ ነበረች። ጥምቀት ለኃጢአት ስርየት አይደለም ትል ነበረ እና ያው ጌታ ይመስገንና በዚህ በቲክቶኩ ውስጥ አንቺ ተከራካሪያችን ነበረች። ጥምቀት አያድንም ለኃጢአት ስርየት አይደለም እያለች ማለት ነው። አሁን ይሄ ነገር በቃኝ ብላ ነው እንግዲህ ጥምቀት ለኃጢአት ስርየት ነው ብላ፣ ግን ጥምቀት ለኃጢአት ስርየት ነው ብላ ወደ ኦርቶዶክስ መምጣት ሲኖርባት ወደ ሉተራን ሄዳለች። ይሁን ቀስ ብላ ትመጣለች።
እና መለሰ ስንል ግን እና መለሰ ስንል አዎ ጴንጤኮስታሎችን ለኃጢአት ስርየት አይደለም በማለታችሁ ስህተት ናችሁ ብለናቸዋል። ታዲያ እናንተ ጋር ታዲያ ምንድን ነው ያለው ልዩነት አለችኝ አንቺው። ምክንያቱም ህፃናትን ለኃጢአት ስርየት አይደለም እያላችሁ አይደለ ወይ ብላለች። አይ ለኃጢአት ስርየት ነው የሚሉ ሰዎች አልኩሽ እኮ ከአዳማዊነት ወደ ክርስቶሳዊነት የመምጣት ድህነት ስላለው ሪጀነሬሽን ስለሆነ ዳግም ልደት ስለሆነ በጥምቀት ውስጥ የሚገኘው ጥምቀት ለዳግም ልደት ነው፣ ከውድቀት የመነሳት ጉዳይ ስለሆነ ለኃጢአት ስርየት ነው ብለው ካስተማሩ ከዛ አንጻር ነው ለኃጢአት ስርየት የምንለው ብለው ካስተማሩ ችግር የለባቸውም ብያለሁ። ስለዛ ምንም ትክክል ናቸው እያልኩኝ ነው፣ ስህተት አይኖርባቸውም። ስለዛ ጥምቀት ለድህነት ነው ወይ ካልሽ፣ አዎ ለድህነት ነው፣ ይህን ለህፃናት ራሱ። ምክንያቱም የእግዚአብሔር ልጆች ነው የሚሉት። የእግዚአብሔር ልጅ መሆን መዳን ነው በራሱ፣ ዳግም መወለድ በራሱ ድህነት ነው። ስለዛ ጥምቀት ለድህነት ነው የሚለው ለየትኛውም ሰው ይሰራል፣ ለትልልቆችም ለህፃናትም። ለትልልቆቹ ግን ለየት የሚለው ነገር ምንድን ነው ከተባለ ትልልቆች ይሄ በድርጊት ራሳቸው የሰሩት ኃጢአት የአክቹዋል ሲን የምንለው ማለት ነው የሚሰሯቸው ኃጢአቶችም ስላሉ እነሱን ኃጢአት ሁሉ ይደምስሳል፣ እነሱንም ጨምሮ። አሁን ህፃናት ኃጢአትን አይሰሩም፣ አላደረጉም፣ ገና ናቸው። ከፍ ሲሉ ነው ኃጢአትን ሊሰሩ የሚችሉት። አዋቂዎች ግን ኃጢአትን ስለሚሰሩ እና በዛ በጥምቀት ውስጥ የሰሩትንም ኃጢአትንም ጭምር አሁን ለነሱ ተጨማሪ ነገር አለው፣ እሱንም ጭምር የኃጢአት ይቅርታን ያገኙበታል ነው። ኦኬ ወደ ጴንጤኮስታሎቹ ስንሄድ ጴንጤዎቹ ግን ምንድን ነው የሚሉት? ጥምቀት ጭራሽ ሆኑ ለኃጢአት ስርየት አይደለም። ምንድነው ጴጥሮስ ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ኃጢአታችሁ ይሰረይ ዘንድ ልክ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲል ጴንጤው ይመጣና አይ ጥምቀት ለኃጢአት ስርየት አይደለም ይላል። ምን አገናኘው ከኛ ጋር? ክርስትናን ከፔንቴኮስታል ጋር ምን ያገናኘዋል? ለምሳሌ ቅዱስ ጳውሎስ ወደ ክርስትና ሲመጣ በሐናንያ ምን ተብሎ ነበር? አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ተብሎ ነበር። ተጠመቅ፣ ከኃጢአትህም ታጠብ። ግን ፔንቴኮስታሉ ሊመጣና ምን ይላል? አይ ጥምቀት ከኃጢአት ለምታጠብ አይደለም ይላል። ታዲያ ክርስትናን ከጴንጤ ጋር ምን እንዳደረገው? መጽሐፍ ቅዱስ አማኝ የሆነ ክርስቲያንን መጽሐፍ ቅዱስን ከፍሎ ከሚያምን ከጴንጤ ጋር ምን እንዲያደርጋል? ከታላቅ ይቅርታ ጋር ማለት ነው። ምክንያቱም ከፍለውን እያመኑ ያሉት እነሱ ጥምቀት ለኃጢአት ስርየት እያለ መጽሐፍ ቅዱስ በግልጽ እየተናገረ አንቀበልም ብለዋል። ስለዛ መጽሐፍ ቅዱስን ክደዋል። እዚህ ጉዳይ ላይ ቢያንስ ሁሉም ላይ ላይሆን ይችላል፣ ግን እዚህ ጉዳይ ላይ ክደዋል። እንዴ ይህ ብቻ አይደለም። በነገራችን ላይ ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት ደግሞ አሁን ያድነናል ይላል። ቃል በቃል እንደዚህ ጥምቀት ያድነናል ወይም ያድናችኋል ተብሎ ቃል በቃል ተነግሮ ጴንጤ ይመጣና ጥምቀት አያድንም ይላል። ስለዚህ ተቃራኒ ነው የሆነው። ስለዚህ የመጽሐፍ ቅዱስ ተቃራኒ ሆኖ የመጣ ጴንጤ ከፊል አማኝ የሆነ ጴንጤ ከመጽሐፍ ቅዱስ አማኝ ሆኖ ከክርስቶስ ሕዝብ ጋር እንዴት አንድ ይሆናል? እንዴት አንዳረግሹ ነው? እና እሱ ከዛ አንጻር ልንመለከተው ይገባል። አመሰግናለሁ። ምናልባት በዚህ ውስጥ ያስከፋሁት ጴንጤ ካለ ግን ይቅርታ። ያው እዚህ የጥምቀት ሚስጥራት ላይ ምናምን ከመጽሐፍ ቅዱስ ወጣችኋል ብዬ ስለማምን ነው። እሺ እና ሲስ አንቺ ሆነሽ በቃ ጠይቃትና ላይቡን እንዝጋው። አይ በቃ ምን ትጠየቃለች? ልጇም እንዳያለቅስባት ይብቃት። እኛ ዝም ብለን ወደ ጥያቄያችን ብንመለስ ይሻላል። ሲሶ አንድ ደቂቃ ኦኬ፣ ይቅርታ ዲያቆን ይሽ ቀጥል። አንዴ ሲሶ እስቲ አንሳ። እሺ አውራ አንዴ አንሳ ሲሶ የሆነ ነገር እንትን እሺ ሲስ አንድ ደቂቃ ማይፈጅም 30 ሰከንድ ፍቀድልኝ። አንድ ነገር እናገር። አይ ችግር የለውም ቀጥሉ። ሰዓት አኬ እንትን እናስፈቅደዋለን። አኬ ይቆያል። ቀጥሉ። አይ ጥያቄ አይደለም። እኔ አሁን አንድ የሆነ ቴክስት በውስጥ ገብቶልኝ ነውና ቅድም በተናገርኩት ነገር የፐርሰናል ነገር አለ የተናገርኩት። የሉተራኖች እዚህ ቲክቶክ ላይ ያላችሁ ሉተራኖች በጣም ነው የምወዳችሁ ማከብራችሁ። ጓደኞች ያላችሁ በስልክ የምናወራም አላችሁ ምንም
አይ ጥሩ አድርገሃል። ወይ መተናል አለን ናቲ ተናዘዘዚህ ኩልሳ ገባ ምን አፕን እኔ እኮ ስልክ ማኩ ደውሎልኝ እኮ ነው። ምን አፕን አድርጎ ነው ናቲ? ኧረ ናቱ በውስጥ አንድ ቴክስት ገብቶልኝ እሺ አንድ ቴክስት ገብቶልኝ ታውቃለህ? ወዳጆቼ እንደሆኑ ታውቃለህ አይደል ሲስ? አዎ ጋር አንተ ያሉን ሉትራኖች ልዩነት ከሌለባቸው ልዩነት አለባቸው ብለህ ክሌም ማድረግ ትክክል አይደለም። እንደዛ የምርካረክ ይቅርታ መጠየቅ አለብን እንዴ? ኖ እሱኛውን አይደለም ያልኩት። ኔቨር ነው አይደለም። እነሱን ፐርሰናል ነገር ችግር የለብኝም። አንተ ሁሉም ሉትራኖች አንድ ናቸው ብለህ ነው የምታምነው? እኔ አይደለም እንደ ጀመርኩት ቅድም ሲስ ደግሞ ምን ሆነ ነው? ከሱ ውጪ ምን ተናገርክ ታዲያ? ይቅርታ ያልጋል ከቴክስቱ በኋላ ምንድነው የምታምነው? አንድ ናቸው ብለን ከቴክስቱ በኋላ ጸባዩ ተቀያየርኩ። ልጅ ማነው ቴክስት ያደረገው? እኔ የኢትዮጵያ መካነ ኢየሱስ ቤተክርስቲያንና ቲክቶክ ላይ ያሉት ወንድሞቼና እህቶቼ ሉተራኖች አንድ አይደሉም። በቃ ይሄን ነገር ተናግሬያለሁ። ቀደምም በሱ ነገር ስናገር ፐርሰናል ጉዳይ አይደለም። አሁንም ቢሆን እየመጣው ቤታችሁ ማራለው። ወንድሞቼ ናችሁ፣ እህቶቼ ናችሁ። ሌላ ችግር የለብኝም ነው ያልኩት። እንዴ የመካነ ኢየሱስ ግን አሁን የጴንጤዎችን ምናምን ነገር መድረኬ ላይ እንዳመጡ ያለችው ነገሮች ታላጋራኝ ያለችው እንዴት አየው? እንዴ እኛ እኮ ድሮ ተናግረናል። አንተ እኮ ነበርክ ይሄን ነገር የጀመርከው። አንድ እንዳልሆኑና አብረው ማገልገል እንደሌለባቸው አብረው መካፈል እንደሌለባቸው እኮ ሁሉም ሰው ተናግሯል እኮ። ያው ቆዩ እንጂ ተናግሯል። በፊትማ እኮ እንትን ይሉ ነበር። እኛም እነሱ ጋር ሄደን እንሰብካለን፣ እነሱም ነገር ይሰብካሉ ያን እያሉ እዚህ ሚዲያው ላይ ብዙ እንትን ይሉ ነበር እና አሁን በግልጽ ተናገረ። የፔንቴኮስታል ተጽዕኖ ነበረ። ፔንቴኮስታሎች ትንሽ ፈርጠም ያሉ ናቸው በሀብትም ስልጣን ላይ ምናምን በተለያየ መንገድ ትንሽ ፈርጠም ስለሚሉ ያ መካነ ኢየሱስ ትንሽ አቅም ስለሌላቸው ከዛ አንፃር ነው እንጂ አንድ የዋዴ ላይ ከብቷል እንዴ ጋይስ? አንድ እኔን ተደውሎልኝ ነበር። ናቲ የሚታርግልኝ የዋዴ ላይ ገብቷል። እስቲ ንገሩኝ እስቲ ከታች ያለው ሰዎች የዋዴ ጋር አንድ ልዩ ፕሮግራም ነበር። እስቲ ቼክ አድርጉና ንገሩኝ እስቲ። አይ አብሮዲ በቃቸው ቆይ አኬ እንዳትወጣ የምትፈለግበት አንድ ፕሮግራም አለ። ቆይ አወጣው በቃ ቆይ አኬ ጌታን የምር አዎ ከፍቷል እየተባልከ ነው። ቆይ ማኩና እንውጣለን ለመሰላኬ ሲሪየስ በእውነት ሲሪየስ ነው። ጌታን ፕሮግራም ስላለ ነው። አሁን ሰው ደውሎልኝ ነው። ምንድነው? ቆይ ያለ እኮ ነው። መኩም ቆይ ያለ ነው። መኩም ቆይ እሺ ዘኩ እንዴት ነህ? በእናትህ እሺ እንዴት ናችሁ? ሰላም ብያለሁላችሁ ነው 1000 ሰዎች እንዴት ነህ ዘኪሻ? አለን ማስታወቂያ ልሰራ ነበር ሲሳይ። ዘኩ ትችላለህ። እሺ እንትን ቲክቶክ አካውንት ሁሉም ተመቷልና ያው መቼም እዚህ ውስጥ 1000 ሰው ምናምን አይቷል ብዬ አስባለሁ። የአኬና አካውንት የለቀቀው ቪዲዮ አለ። እሱን ኮፒ ሊንክ ምናምን ብታደርጉ ሲመቻችሁ ምናምን እና ደግሞ በዛውም እኔ ምናምን ቪዲዮ ለቀቅ ያለውና እሱን የተወሰነ ገብታችሁ ነካ ብታረጉት ጨርሻለሁ። ሲስ አሪፍ ማስታወቂያ ነው። የአኬንና የዘኩን አካውንት ኮፒ ሊንክ ሼር አድርጉላቸው። ወይ ተአምር! ለምን አንደኛዬን ወይ ወጥቼ ማለት ነው። ዛሬ ኪዳነ ምሕረት ናት። ኪዳነ ምሕረትን የምትወዷት ሁላችሁም 16 ጊዜ ኮፒ ሊንክ አድርጉልኝ። ለምን አይደለም? ኧረ ቆይ ሌላ ማስታወቂያ አለኝ። ካኪ የሆነ ሰው ሪፎርመሮች ምንድነው ሪፎርመሮች የውይይት ጥሪ እያደረጉ ነው። ከታች ምናልባት እዚህ 1000 ሰዎች አሉ። አርሜኒያን ካላችሁ እንትን ሞግቱን እያሏችሁ ነው። እኔ ማስታወቂያ ሪፎርመር ነው ሪፎርመሮች ነው ሪፎርመሮቹ ለአርሜኒያን የውይይት ጥሪ እያቀረቡ ነው። ሪፎርም አይ ጥሩ ነው።
ከታች ጠላት ከታች እንትን ከአርሜኒያን አሁን ጨረስን። ሉጣ ሲስ ቆይ አንዴ መኩን እየጠበኩት እኮ ነው። መኩ እየመጣ ኔትወርክ ይዞት ነው። ቆይ ከዋዴ ጋር ይመጣሉ። አንዴ የሚታርጎና አንተ ራስህ እኔ እኮ ስራ ይፍረስ ትለኛለች። ማዚ ነሽ። ኧረ ማዚኛ ቤት ከገባሽ ቆየሽ እናቱ የውይይት ጥሪ ደርሶ ነው እንትን አላብዩ ያልካቸው። እኔ ነው ቶኒ ምን አልከኝ? በውስጥ እንወያይ ሲሉ ነው አላብዩ ያልካቸው። ኧረ አይደለም የሆነ ፐርሰናል ነገር መስሏቸዋልና የሆነ የጥላቻ ነገር ስለመሰላቸው አንድ ወዳጅ አለኝ ደውሎልኝ ነው ቴክስት አድርጎልኝ ነው። ለዛ ነው እናቱ ሪከርደሮች አሉ። ምንም ማልክ ምንም ከመልቀቅ ወደኋላ አይሉ። ማዚ እንዴት ነሽ? ኖ አይ እኔ እኮ የተናገርኩትን ነገር እኮ አልክድም እኮ አሁንም ቢሆን የማምንበትን ነገር ነው የተናገርኩት። ነገም የምናገረው ነገር ነው። ማዚ እንዴት ነሽ? ደህና ነሽ? ሲሲዬ እንዴት ነህ? ሰላም ብያለሁ። ሁላችንም በጣም ደህና ነን። እንዴት ነሽ? ደህና ነሽ ወይ? ሄሎ ደህና ነኝ። ከታች እኮ ሆነሽ ስራዬ ከሚፈርስ ሆነሽ ቢፈርስ ይሻላል ብዬ እኮ ነው። አዎ አይ ያኔ ቀሌን እኮ አይደለም እኮ ሲሪየስ የሆነ ቤት ላይ አርሜኒያንን ሪፎርመሮች የውይይት ጥሪ እየጠሩ ነው አሉ። እሱን ሰምቼ እኮ ነው እኔ። አይ እኔ ካንተ ነው የሰማሁት። አይ ጌታ እኔ አይደለሁም፣ በእውነት እኔ አይደለሁም። ሌላ ሰው በውስጥ ቴክስት አደረገልኝና አርሜኒያን ለሪፎርመሮች ማለት የማን ነበር የሚባለው? ቶሪ ማን ነበር ሪፎርመሩ? ይሄ የእንትና ጓደኛ እንትና ትክክል መታችሁ እስቲ አቅም ያለው ጎበዝ ሰው ካለ ትምህርታችሁን እና ሞግቱ እያለ ነበር። ቤሊስቲና አይ ውሸት እኮ አይደለም። ቤሊ ትንሽ ማዚ ቀስቀስ ዮሐዴ እኮ ከፍቷል። እዚህ ይመጣል ብሎ ነው እንዴ? ዮሐዴ ከከፈተ እኔ ልዘጋው ነው። ዮሐዴ መክፈቱ ስለሆነ እኮ ነው። ከከፈተ ቀጥታ ሁላችንም እዛ ነው የምንሄደው። ዮሐዴ ከከፈተ እኔ ልዘጋው። ልዩ ፕሮግራም አለ ዮሐዴ ጋር። ዮሐዴ መክፈቱ ብቻ ጻፉልኝ። እስኪ አንተ አውራ አንዴ በለጠ። ቆይ አንዴ ቤሊ ልዩ ፕሮግራም አለ። ማስታወቂያ እንትን እያለን ነው። ዮሐዴ ከፍቷል። ኦኬ ዮሐዴ ከከፈተ በቃ ዩ ጋይስ በቃ ሁላችንም እዛ ነው ዲሽ ሰዎች አላችሁ። ማዚዬ በቃ እኔና አንቺ እስቲ እናወራበታለን ይሄን ነገር። እሺ ቴንኪው። እሺ ይቅርታ ማዚ የሆነ ልዩ ፕሮግራም ስላለ ነው።